ላርግሽ እኮ ነው የምትለኝ ልጅክ ምን አባሽ ላርግሽ ለዛ ሙስሊም ሆናለሁ ብሎ ካገባኝ በኋላ እዚህ ስንመጣ ደግሞ ልጆቹን ወስዶ አሁን ሃይማኖትን ሄለንን ክርስትና አስነስቷቸዋል አሁን ቤት ውስጥ ምትኖሪው አንቺ ነሽ በሱ ስም ነው ግን አይደል አስፈርዷል በፈለገው ሰዓት የማስወጣት መብት አለው ማለት ነው ማን ገደለው ምን አረጉት እሱ እኮ ጥሎኝ ነው ከሴት ጋር ኮን ተከትሎ ሄደው እኔ ግን ምን ሆነ ነው በየ ፖሊስ ጣቢያ ሁሉ ይቻለው ፍርፋሪ ሲጭን ልጆቹ ከሚሞቱብኝ ፍርፋሪ አልሰጥሽም ብላት ሶስት ምግብ መሰጠኝ ልጅ ነበረች በቤታችሁ ፋይል ላይ እኮ አቶ ሙባረክ ሸሪፍ ነው ይገባው እንዴት ገብቷል እዚህ ላይ እንዴ የቤቱ ባለቤት እሱ ነው ወክልና ይሄው አለች እናት እንደው ልጆቿን እንዲቁጭ ብላ መታማክ የስለ ልጆቿ ክፉ ነገር መታወራ የሚል ወቀሳ እንደሚደርስብሽ ሄለን በጀርባ ያዝቂ አራሷን በጭ ቀን የሚሰማኝ ታሪክ እንደኛ ያሳደኩት እንደኛው እንደሆነሽ ነው ምን አገባሽ ስለዚህ ቤት ምን ነው ፈለግሽው እንደምን ላናጣብስሽ እንደ አባስ እናምጣው ነው ልጆቼ ምን ሆናችሁ ነው እንደዚህ ብሎ ማስረዳቱ እነሱም ደግሞ ምን ሆናችሁ ጸባችሁ ተቀየረብኝ ልጆቼ ምን ሆናችሁ ነው ማለቱ የለም ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ ልጅ ሲላስለነቅጥ ለሰው እንኳን አልሰጧቸው ለምን እሱ ጥሏቸው እኔ ለማልጣናቸው ብዬ እኮ ነው ዋጋ የከፈልኩት እንዴት ናችሁ ከዚህ ጀምራለሁ እግረኛው ፖድካስት የዛሬ እንግዳችን መዓዛ ደጉ እንደምን አለሽ ደህና ነኝ አልহামዱሊላህ ሰላም ነሽ ደህና ነኝ አልহামዱሊላህ የወሎዬ ልጅ ነው የምትመስዪው ወሎዬ ነሽ አይደለም የአዲስ አበባ የጅማ ልጅ ጅማ ያው ነው እኔ ደግሞ ጅግጅጋ ልትል ነው ከጅግጅጋ ነው የሚጀምረው ጅማና ወሎ እንትናት ያው ሰከንድ ወሎ ናት ጅማ ፈታ ያለች አገር ይሉኛል ብዙ ሰዎች ምን ይኖርብኝ ይሆናል እንግዲህ ያው ደማችን አንድ አይደል ኢትዮጵያዊነት ደህና ነሽ አልহামዱሊላህ ደህና ነኝ አልহামዱሊላህ 5 ልጆች አሏት ባል ደግሞ አለ ልጆችና ባል ግንባር ፈጥረው ጎዱኝ ነው አይደለ ትክክል እሺ ነገሩን ስንጀምረው እንዴት ነው አሁን እንዴት ዝም ብሎ ሲታሰብ አይመስልም አይደለ ልጅና እንትን ስለ ልጆችሽ የተወሰነ ስለ ባለቤትሽ መቼ እንደተጋባችሁ እሱን ትንገረን እሺ አመሰግናለሁ ያው ስታገኘን ጀምሮ የሆነ ነገር አክማኛለች አመሰግናለሁ እናንተ ስታወሩን ጀምሮ ቢያንስ እዚህ ጋር ለመድረሴ ባታወሩኝ እኮ እዚህ ጋር አልደርስም ነበር ቢያንስ ተስፋ አድርጌያለሁኝና አመሰግናለሁኝ ያው ወደ ታሪኬ ስመጣ ያው መዓዛ ደጉ መሐመድ ባላለሁኝ የተወለድኩት በ1971 ዓመተ ምህረት ነው ያው በ16 ዓመት እኔ ተዳርኩት አላቀውም ያገባውትን ሰው እና ያው አባቴን በጣም ስለምወደው ነው ሲደረኛ ያገባውት ማለት ነው አንድ ሴት ነኝ አባቴና ግን ያው ከመጣው በኋላ ብዙ ዋጋዎችን ከፍያለሁኝ ከባለቤቴ ጋር የኖርነው 10 ዓመት በ10 ዓመት ውስጥ ያው በአመት ልዩነት 5 ሴት ልጆችን ወልጃለሁ ማለት ነው እሱም ቡፌ ደረጋር አካባቢ ሰራ ነበር ለጋር እሺ ከዛም አልፎ ደግሞ ስታዲየም አካባቢ ልዩ ምግብ ቤት የሚባል ኤርትራውያን ነበሩ እነሱ ጋር የሚሰራ ነበር ግን በዛም በሚሰራ ሰዓት ላይ ጥሩ ሁኔታ አልነበረውም ባህሪው ያው እየጠጣም ይመጣ ነበር ከእምነት ጋርም ተያይዞ ብንጨቃጨቅም ያው እንደ ታላቅ ወንድሜ ነበር ማየው በዛም ነው ተለይ ያው ሰው ስለተጣላ ክፉ ነገር ብቻ አይነሳም ይሄ ከኔ አይጠበቅም ምክንያቱም ሚዲያ ላይ ሰዎች ሲያዩ ጥሩ አይደለም አስተማሪ መሆን አለብኝ እንደ ታላቅ ወንድሜ እንደ ባሌም አላየውም ነበር በዛም ወቅት ላይ ያው በእምነት ብንጨቃጨቅም ያው ዛ ሙስሊም ሆናለሁ ብሎ ካገባኝ በኋላ እዚህ ስንመጣ ደግሞ ልጆቹን ወስዶ አሁን ሃይማኖትን ሄለንን ክርስትና አስነስቷቸዋል ወስዶ ምክንያቱም ፍቅር ይበልጣል የሰው ልጅ ስራው ነው እምነቱ ጥሩ ነገር እስካልሰራለት ወደ እምነት ቦታ ብንሄድ ዋጋ የለውም ማንና ማናልሽ ስማቸው ሃይማኖት ክፍሌና ሄለን ክፍሌ እሺ በቃ በዛ ምንም እንትን አይለኝም ነበር እሱ ያው እንደ ታላቅ ወንድሜም ስለማየው ሰራተኛም ቀጥሮ በስርዓት ያስተዳድር ስለነበረ በዛ ነው ተላይ ግን አንዳንድ ወጣ ያሉ ባህሮች ነበሩት ያው እየጠጣ ያድር ነበር ያመሽ ነበር ከተለያዩ እኔ ያው ትንሽ እድሜም ደግሞ በዛን ሰዓት ልጅነትም ስለነበረ ከብዙ አንግላላያውም ነበር አንዳንድ ነገሮች ኪሱ ላይ ያገኘ ነበር ሱሩን ሳጥብ አላቃቸውም እነዛ ነገሮች ግን አሁን ነው ያወቅኳቸው የመጣሁት ምን እንደነበረ ማለት ነው ግን በ1997 ላይ የመጨረሻ ልጅ ነው ልጅ የ2 ወር አራስ ራመት ነው ልጅ ነው ድንገት በለበሰው ልብስ ነው የወጣው
ልብሱንም ጫማውንም ቤት ውስጥ ትቶት ቤቱ እንደዚህ ያዘመመ ነው። በመሀልም ስራ ተበላሽቶበት ነበረ። እኔም ጉሊት ላይ እየሰራው ነበረ አትክልትና ድንች እያመጣው በህይወቴ ሰርቼ አላቅም። ያው ለልጅ እንዳይራቡ ብዬ ሰራተኛ መቅጠር አልቻልንም፣ ገቢም የለም። እኔ ደግሞ የልጆችን ራብ ማየት አልፈልግም እናት ስለሆንኩ ማለት ነው። እና እየሮጥኩ በቃ አትክልት ልሸጥ ሄዳለሁ። በመሀልም እንጀራ ምናምን መሸጥ ጀመርኩ። ማለት የእሱ ወንድም ሙባሪክ ሸሪፍ ይባላል። መድኃኔዓለም ጋር ወስላ ምግብ ቤት የዛ ቤት ባለቤት ነው። እና ሙቤ በእናትህ እንጀራውን እንኳን ተረከበኝ ብዬ ከዛ እንጀራ ላይ ከእያንዳንዱ እንጀራ ላይ አንዳንድ ብር ብዙ ነው የዛን በቃ እየተሸከምኩ እውነት ለምን ለልጆቼ ምንም አይመስለኝም። አሁንም የሚከፋኝ ነገር አይደለም። በዛን ወቅት ከሚሞቱብኝ ብዬ ያን በመድኃኔዓለም ታክሲ እያያዝኩኝ ማን ነው ከመሳለሚያ መድኃኔዓለም እንጀራ አመላልሳለሁ። በወቅቱ ደግሞ ስታግዘኝ የነበረች ሴት ነበረች፣ ብዙነሽ ሀብቴ ትባላለች። 27 ላይ እሷም እየጋገረች ትሰጠኛለች። አንዳንዴም አግዥኝ እላታለሁ፣ ብርም አይኖረኝም እና እንደዛ እያደረገን እሱም ነበር ይዛል እያለም ያለ ማልመጽ ጀመረ፣ መተኛ ጀመረ። እሱ ሰው ለልጆቹ ዝቅ ብሎ ያገኘው ነገር መስራት በነበረበት እድሜ ላይ እድርም ነበረ። እድሩንም አቋረጠ። ጣቴ የገዛልኝን ቀለበት ሁሉ ወስዶ በቃ ሽጠው ልጆቹ ከሚራቡ ስለው ወስዶ ሸጡ ይመጣል፣ ያልቃል። የጆሮዬንም የገዛልኝንም ወርቅ አውጥቼ ይሰጠዋለሁ፣ ወስዶ ሸጡ ይመጣል። እቤት ውስጥ በል የአንገቴ ሀብል ሁሉ ነበረ፣ ያው እሱ ነው የገዛው። ግን እየወሰድኩኝ ያው ለልጅ ነው አይደለም ጥበብ በቁብ የደረሰኝ ጥበብ ሳይቀር ለልጆቼ የመጨረሻው እኔ መነግራችሁ እኔ ለምን ይሄ ውርደት ሳይሆን እናት ምን ያህል ዋጋ ትከፍላለች። በርበሬ ድልዝ የተዘጋጀውን በርበሬ ሱቁን ባልናገር ለምን ልጆች አሉ እዛ ጋር እናቴ እንዴት እንደዛ ያርክሽ ብሎ እንዲሉ አልፈልግም። አስመዝኘው ወስጄ ሸጬላታለሁ። የባለቤቴ ጓደኛ ሱቅ ላይ በርበሬ ሁሉ ለምን ይሞቱብኝ ነበር የሚመስለኝ ከራባቸው ማለት ነው። ያ ሁሉ ዋጋ እየከፈልን ነው። በመሀል ላይ ብድግ ብሎ ወጥቶ ሄደ። እኔ ደግሞ ምን በላው ማን ገደለው ምን አረጉት? እሱ እኮ ጥሎኝ ነው ከሴት ጋር ኮን ተከትሎ ሄደው። እኔ ግን ምን ሆነ ነው ብዬ ፖሊስ ጣቢያ ሁሉ ይቻለው። ያቺ ትልቋ በተለይ በጣም ነው የምትቀርበው፣ በጣም ነው የምትወደው። ከሷ ጋር ተያይዘን ስንሄድ ድዴሳ ሆቴል አለ መሳለሚያ ስንሄድ ጓደኛ አለሁና በላይ ክፍለ እኮ አልመጣም ጠፋ ስለው እንዴ ትላንትና ጠዋት እኮ ከሆኑቶች ጋር ዚያሮ ወደ ሁመራ የሚባል ሀገር ሳይሄድ አይቀርም አለኝ ማለት ነው። ምንድነው አላቅም ሀገር ይዛኔ ለምን ሄደ አልኩት። እንዴ ግን እኮ አልነገረኝም አልኩት። በጣም ደነገጥኩ፣ ዞረብኝ። በቃ ልጄም ትምህርት ቤት አልሄድም አለች። ይዣት መጣሁ። ያው የዛኔ የነበረውን ስሜት ይሄ ነው ብዬ አልናገርም። በጣም ይቅርታ እና ጊዜው ከባድ ነበር ለእኔ ማለት ነው። የሁለት ወር ልጅ ስራ ለመግባት የሚይዝልኝ ሰው የለም በዛን ወቅት ላይ። ትልቋ ራሱ ቢያንስ 3ኛ ክፍል ወይ 4ኛ ክፍል ብትሆን ነው። ትምህርት አስቀርቼ ልጅ ማስያዝ አልችልም በዛ ሰዓት ላይ። ትንሾች ናቸው ሁሉም። ለማን ጥዬ ስራ ልግባ? እሺ ማን ጋር ልሂድ? ስለ እውነት ነው የምነግራችሁ። ጡቴ ደርቋን ልጅቷን እንኳን ማጥባት አልቻልኩም። በዛ ሁኔታ ላይ ሆነን እና ሙባሪክ ጋር ደወልኩ ማለት ነው። ጓደኛው ጋር ደወልኩለት። ላንተ ነግሮኛል፣ ፓስፖርት ሲያወጣም ነግሮኛል አለኝ። የምን ፓስፖርት ነው? ምንድነው የምትለው? ያሾፍክ ነው እንዲ ያልኩት ማለት ነው። በቃ ሲቸገረው ጥሎ እንዴት ነው ጥሎ ሄደው? የት ነው ሄደው? አያውቃችሁ ነው የሆነ ነገር አድርጋችሁት ነው እንጂ እሱ ልጆቹን ጨክኑ እንዴት ጥሎ ይሄዳል አልኩት። እሺ ምን ላድርግ አልኩት። ለማንኛውም እየሄድክ ልጆቹን ያጀው ብሎኛል አለ። የዛለትም እራት አልበሉም ማለት ነው። በቃ እኔ መስራትም አልቻልኩም። 2 ቀን ምናምን በቃ ቤት ዋለች። ልጅም ትጮዋለች። ለእነሱ የምሰጠው ነገር የለም። በዛ ላይ ቤተሰብ የለም እዛ አካባቢ፣ ቀማን የሚረዳ የለም። በዛ ሁኔታ አሳለፍን። ቶሎ ብዬ በቃ የሆነ ገራጅ ነበረ፣ ልብስ ስጡኝ
ልብስ ልጠብና ለልጆች ያንዳ ነገሮች ላርግ አልኩኝ። ያው ሰርቶ ማታውቀው ስራ ደግሞ ለመስራት እዛ ጋም ስትቆም ያን ነገር አለ ማለት ነው። በዘማን መጥተው ወንዶችም ይጎነትሉሃል እኮ እንደዚህ አልነበርኩም የዛኔ ማለት ነው። አይ በቃ እኔ ልጆቼ ሊሞቱብኝ ነው አልኩት። የገራጁ ልጅ ወርቅዬ ይባላሉ፣ ሞተዋል አሁን እዛ 27 ኮቴ ተራሉ። ማዚያ ታልቅሽ በቃ አንቺ ለመስራት እንደዚህ ከተነሳሳሽ ያልፈልይ ቀን እኔ ለረዳሽ ነገር ባይኖርም የገራጁን ባለቤት እኔ አናግርልሻለሁኝና ታጥቢያለሻለሁ። በቃ ደስ አለኝ። ለምን ልጆቼ እንዳይሞቱብኝ ነው የምፈልገውና ያገራሽ ሰው ተይዞ ሲያድር እኔ ለሊቱ ሙሉ ሳጥበራለሁ ማለት ነው በፈላ ውሃ። ለአባቴ አንድ ነኝ እኔ ራሴን ልብስ እንኳን አጥቤ አላውቅም ቤተሰብ ጋር ሆኜ ማለት ነው። ያን በቃ ይቀቀላል ለሊት ላይ በዛ ሌሊት ከማድ ቤት በእንጨት እንትን እያልኩኝ ማድ ቤቱ ከግቢ ውጭ ነው አስቡት፣ መንገድ ዳር ነው ቤቱ። እያመጣ ያንን ቱታጥብና ለሊት አስጥቻለሁ። በቃ 10 ሰዓት 11 ሰዓት እጄ ይቃጠላል። በቃ እንዲጄ እንዲያርጌ ነው ማጥረው። ከዛ ደግሞ ሲነጋ ደግሞ ያ ቱታ ደግሞ ይዤና ብር ሲሰጡኝ ደግሞ የሚያስፈልጋቸው ነገር ይዤ እመጣለሁ። መልሼ ደግሞ የግለሰቦች ትየሮዳ የሚባሉ ነበሩ እሸቱን ቤት አጠገብ፣ እሳቸው የሉም ከአካባቢ ለቀው ይላል። እሳቸው ቤት ልብስ ማጠብ ጀመርኩኝ። በቃ እለት ከእለት ልጆቹን ለማዳን እኔ ዝቅ ማለት አለብኝ፣ ያገኘሁትን ስራ መስራት አለብኝ ብዬ ወሰንኩኝ። ከሰራሁኝ ይዤ እመጣለሁ ማለት ነው። አሁን እጅ ስራ መስራት ጀመርኩ። ዳንቴር እኔ አሁን ከርቀት አላነብም ማለት ነው። አይኔ ፈዝዟል ማለት ነው። ቱታ በሳምንት 1 ቀን ነው የሚታጠበው፣ ሁላ አይታጠብም። ግን ለተለት ደግሞ አይበቃኝም ያ። ስለዚህ መሶቦች የመሶብ ዳንቴሎች ክር ምናምን አምጥቼ እሱን ደግሞ መስራት ጀመርኩ ማለት ነው። በቃ ብቻ እረፍትና እንቅልፍ የሚባል ነገር ሳላይ ማለት ነው። በቃ እኔ ልጆቼ ላይ ነው ትኩረቴ። በቃ ቶሎ ቶሎ እየሰራው ለነሱ ቶሎ ከትምህርት አንዳንዴም ደግሞ ወይ ያመኛል። ሲያመኝ ደግሞ ከትምህርት ሁሉ ማስቀራቸው ጊዜ አለ። ምክንያቱም ማታ ሳይበሉ አድሮ ጧት ሳይበሉ የእናት አንጀት እንዴት ይችላል? ቅሩ እላቸዋለሁ። ከትምህርት ቤት የሚበላ የለም፣ ሲመጡ ምሳ ሰዓት የለማ ምግብ። ትምህርት ቤት ሲሄደው እንዴት ይማራሉ? አንጀት አይችልም። ሰው መኖር አለበት እኮ ለመማርና ያሳለፉት ጊዜ በጣም ከባድ ነገር እና በመሀልም ዩኒፎርም ነበረ። የዛኔ ዩኒፎርም ሲባል ዩኒፎርም መግዛት ያቅተኝ ነበር። ጫማ ራሱ ከአመት እስከ አመት አንድ ጫማ እንኳን አይኖራቸውም ልጆቼ። ቆሜ በዛ ራሱ ሸማቀቃለሁ ከልጆች መሀል ልጆቼን እያየው ማለት ነው። በዛ ሰዓት አባት አልነበረም፣ አደራ የተባለውም ሰው አልነበረም፣ ማንም ሰው አልነበረም። በመሀል ማስታወቂያ ተለጠፈና ቢላል መስጊድ ላይ አየው ማለት ነው። ቢላል መስጊድ ላይ ያ ማስታወቂያ ሳይ ሄድኩኝ። ሲሄድ ስንት ሲሉኝ እኔ ምንም አልከፍልም፣ ብቻ ነው እዚህ ቦታ ከገባው ይበቃኛል፣ ያገኛችሁትን ክፈሉኝ አልኳቸው። ገባሁኝ። እነሱም በጣም ተገርመው ቀጠሩኝ። እዛ ጽዳት ማለት ነው 4 ክፍል ጧት አጸዳለሁ፣ ግን እበደራቸዋለሁ ሳልሰራ ማለት ነው። በጣም የሚያዝኑልኝ ልጅ አለ፣ ኤልያስ ይባላል። በዚህ አጋጣሚ ማመሰግነው ማለት ነው። ማዚ ጠይቅኝ፣ ወንድምሽ ነኝ። ደስ አለኝ ደግሞ እንዲህ ሲለኝ። እሱ ደግሞ ሳይደርስ 80 ብር ነበረች ደግሞ ማለት ነው በ2000 እየርኩኝ ሲሰጠኝ ደስ ብሎ ለልጆቼ ዳቦውን ብሎ ነገር ይዤ እመጣለሁ። ረመዳን ላይም ጨምሬ እሰራለሁ። ጉልበቴን አልሰስትም፣ ጤና አለኝ፣ ይሰጡኛል። በቃ የሆነ ነገር ዘካ ምንም ሲሉ ሰብሰብ አድርጎ ለእኔ ልጆቼን ስላያቸው ማለት ነው። በቃ ጌታ ወይ በቃ ጥሩ ጊዜ ሆነ ማለት ነው። ጤና ኖሮኝ እንደዚህ መስራት ከቻልኩኝ ፈጣሪን እያመሰገንኩ፣ በመሀል ቤት ያፈሳል፣ ጎርፉ ይገባል ቤት ውስጥ። ምን ላይ እንተኛ? አልጋ እኮ የለውም ቤቱ ምልክ አለን እንጂ እቃ ያለበት ቤት አይደለም። 3 በ3 ነች፣ ትንሽ ክፍል ነች። እና አፈነኝ። ይሄ አቧራው እያመመኝ መጣና ሊጠይቁኝ አጋጣሚ ሲመጡ አንድ ቀን ወድቆ አየው። ጎርፉ ዝናቡ ይፈሳል። አሁን ኤልያስ መለልጅ አየው። ይሄ ነገር በጣም ከባድ ነገር እኮ ነው ኤልያስ። እንግዲህ እውነቱን ልንገርክ፣ ልጆቼ ከሚበሉ ማይበሉ ቀን ይበልጣል አልኩት። በቀን አንድ ምግብ አይበሉም ኤልያስ። እኔ ላንተል ቢላሉ ሀበሽ የሚባል ድርጅት አለ ብለው ሴቶች ሲያወሩ ሰምቻለሁ። ከእናንተ ጋር ግንኙነት አላቸው። በቃ እኔ እንደ ወንድም የሚያረኩት በጣም ጥሩ ልጅ ነው ለእኔ፣ እውነቴን ነው አልኩት። ስለው ወይኔ አለና የሆነ ቀን እውነትም ሲመጣ ቤቱ እንዲህ ብሏል። ሰው ግቡ ብለህ የምታስቀምጥበት ቤት አይደለም። የሆኑ 2 ወንድማማቾች ባለሀብት ይዞ መጣ። አጋጣሚ ዝናብ ደግሞ በጣም ዘነበ። ልጆቹም ቁርስ አልበሉም፣ ምሳም የለም፣ ቀርተዋል። አሁን እቺ 3ኛ 20 ምል ልጅ አሁን እንደዚህ አንቀድ ደበደበኝ የምትደርሰዋ ልጅ እፈራታለሁ። ለምን በእጄ እንዳጠፋ እንፈራለሁ። ምክንያቱም እናት ነኝ እኮ። ያሳለፍኩት የመጣውበት መንገድ ወደ ኋላ ማሰብ አልፈልግም። ወደፊት ነው ማሰብ የምፈልገው፣ መኖር ማስበው። በቃ እንደ እነሱ ቀልጭ ያለው እነሱ የተሻለ ኑሩ የማስበው ማለት ነው።
ልጅ አይዋሽም አይደል? ለምን ቀራችሁ ሲላቸው ቁርስ አልበላንም ማለችው ማለት ነው። ምሳ ምንም አልበላችሁም ሲላ አልበላንም ስትለው ወይኔ ብሎ እየሮጡ ሄዱ ማለት ነው። ሁለቱ ባለሀብቶች እየሮጡ በቃ በመኪና ሩዝ የተከከለ ስጋ ምናምን ይዘው መጡ። እኔ ተነስቼ ቁጭ አልኩኝ። ይሄን ቤት ብትሰራውልሽ ምናምን እሺ አልኳቸው። ወደ አስፈቅጂ ምናምን አሉኝ። ትንሿ ደግሞ አንደኛ ወጥታ ነበር ከማር ህጻናት የመጨረሻዋን አመት ማለት ነው። ለእሷም ጫማ ግዢላት አሉኝ። በቃ እኔ ደስ በዛ ማለት ግን እነሱ እስከሚሰሩ ጎርፍ ከሚሆን ብዬ የሆነ በጎ ፍቃድ እነዚህ የሞት ልጆች የቲም ያሳዝነኛል እና እየሰበሰብኩኝ ወደ ወረዳ እሄዳለሁ። የሞተባቸውን ሞላጅ ሲባል ሄዳለሁ ትምህርት ቤት በጣም ቀርባለሁ ከነሱ ጋር። እስቲ እዚህ ጋር ቁጭ ብላችሁ እንደዚህ ፀሐይ ከሚበላችሁን ውስጥ መደብ ስሩልኝ እናታችሁ አይደለ ጎርፍ እየገባብኝ ነው። እሺ መተው ጣውላ ምናምን መተው መደብ ሰሩልኝ ጎርፍ ከሚሆንብኝ ብዬ ማለት ነው። ለምን አልጋም ፍራሽም የለንማ። እዛ ላይ አንጠፈ ልጆቹ ይመጣሉ። በቃ አንዳንዴም የሆነ ዳቦ የሚኖር ምናምን ውስጥ በባዶ ሆዳችሁ አትቀመጡ የምን ቤተሰቦቻቸውን ስለማስታወስ ምናምን ነገር እነሱም ሲመጡ በባል ጎረቤቶች ጎረምሳ ምናምን ሰበስብ ያልሻሉኝ ማለት ነው። ጎረምሳ ለምሰበስቡ ነው የቲም ልጆች ነው የማሳድገው። ነገ እኔ ብሞት እነሱ ናቸው የኔ ልጆች የሚሰበስቡት። ወጣትን እንዲህ በማባረርና እንደ ባለጌ በማየት አይደለም ወልደናል እኛ እያልኩ እነዚህ ልጆች አሁን ቀና ናቸው ልጆቹ የምነግርህ። አሁንም እዛ ባሉበት አይደሉም ያሉት። ግማሹ ትዳር ይዘዋል፣ ግማሹ ሰው ሀገር መሄድ አለ። አሁንም ያሉ አሉ። ትችቶች ይመጣሉ። ትናንትና በር ዘግተን ስንቀመጥ ሲርበን ምን ሆናችሁ ነው ባልሽ የት ሄደ ያላለ ማህበረሰብ ዛሬ ገብተው እንደዚህ ማድረግ ሲጀመር አፈሩ መጥቶ ሲደፋ ቤቱ ሊሰራ ሲል ብዙ ነገሮች መጡ ማለት ነው። ሲመጡም ያው መቻል ስላለብኝ አሳለፍን። ያን ቤት ወረዳው ፍቃድ ተባለ። ቤት ኪራይ ራሱ ብዙ አመት ያልተከፈለ ነበረ። መጡ ቢላል ሀበሾች አዩ ቤቱን በጣም አዘኑ። ከዛ ወዲህ በየወሩ አስቤዛ እንዲደረግ እንደውም ረስቸው ነው እንጂ የልጆቹ ራሱ በየወሩ አስቤዛ መውሰጃ ሁሉ ሰጥተው ነበር ማለት ነው። ያንን እያደረጉ አልሐምዱሊላህ የትምህርት ቤትም ክፍያ ነበረ። ቀሰና መራ ትምህርት ቤት ነበረ የሚማሩት ሁለቱ። ውጤታቸውን ቆንጆ ነበረ። እየከፈሉልኝ እየተማሩ አሳልፍን። ያን ጊዜ በዛ መሀል ላይ አንድ ቀን ለአረፋ አንድ ቀን እንኳን ለኢድ የታላችሁ ብሎ የሚለን ሰው የለም ነበር። አሁን ጓደኛው እሱ እያለ ስራ የለውም ብሎ መጥቶ ይጠይቀን ነበረ። እውነት አስቤዛ ይዞልን ይመጣ ነበር። ሰው ያደረገውን ነገር እንዴት ይካዳል? እሱ ሲሄድ ግን አቆመ። እንዴ ሙባሪክ አሁን ከአቅሜ በላይ ሆኗል። ውጭ ሀገር ልሄድ ነው። ልጆቼ ለጎረቤት ምን ማድረግ ይቻላል? ምን ማድረግ ይቻላል? ልጆቼን ለማን ጥዬ ልሂድ ስለው በቃ ምን የምታደርጊው አድርጊ። ይሄን ነገር ይሄ ነገር ከባድ ነው። ስለዚህ ይሄንን ነው መተነኝ እኔን አደራ ብሎኛል እኮ ብለኝ ነበረ። ወላይ ተደብቄ ከጓሮ ገብቼ ለሰራተኞቹ ባለቤቴን የሚያውቁት አሉ። ፍርፋሪ ስጭኝ ልጆቹ ከሚሞቱብኝ ፍርፋሪ አልሰጥሽም ብላት ሶስት ምግብ መሰጠኝ ልጅ ነበረች። አንዴ ትልቋን ልጅ ላኳት አቅቶኝ ማለት ነው። ይጅና ከመድኃኒዓለም ከመሳለሚያ መድኃኒዓለም በእግሯ ማለት ነው የታክሲ የሚሰጣታታ ይዛ ስትመጣ አገኛት። ሁለተኛ መተሽ ከዚህ ቤት ምግብ ይዘሽ ትች እንዳለሽ እቺን 40 ብር እንደሚሆን አርኪ ብሎ ሰጣት ለትልቋ ልጅ። መታሰት ነገር የልጅ ሞራል እንደገና ሳመመኝ ማለት ነው። ልሙት ሁሉ ብዬ ነበረ። በእውነት ከኔ ተፈጥሮ ነው ወይ እንደሚሆኑት ልጆቼ? ያው እንዳልኩ ህይወት ቀጠለ ማለት ነው። እኔም ደግሞ እነዚህ ህጻናት በመሰራው ስራ የሆነ ሴት እኔ በጎ ፍቃድ ለምን አንሰራም? ወረዳው ላይ ትራንስፖርት አለው ያለ ምግብ ፕሮግራም ስንዴ የሚሰጥ ድርጅት ነበረ። እዛ ላይ መንግባ አይ ጥሩ ነው። ከነሱ ልጆች ካንቺ ጋር ያላቸው ነገር ጥሩ ነው። ለመውጣት የቀረቡ ናቸው ከሱስም ነይ እሺ። እዛም ላይ ስንሰራ ምን ስንል እነዚህ ልጆች መደገፍ አለባቸው። ትንሿ በተለይ የምግብ እጥረት ችግር አለባት። የሳምባ ምቹን በተደጋጋሚ ታመመች። ዶክተሮቹም ጻፉላት ማለት ነው። ሲጽፉ ዓለም ምግብ ፕሮግራም ራህመት ኢማንም በትምህርቷ ጎበዝ ስለሆነች መደገፍ አለባቸው። ሁለቱንም ስንዴ ፋፋ መደገፍ ጀመሩ። እየተሻለ ሆነልኝ ማለት ነው። እኔም ትምህርት ደግሞ ከ7 ወደ 8 አልፌ ነበር ያቋረጥኩት። የዛን አስተምራታለሁ ብሎ ነበር አቋርጬ ነበር። አሁንስ እንግዲህ እኔንም ደግሞ ልጆች የተሻለ ስራ ባገኝ የተሻለ ኑሮ ይኖራሉ በሚል እንደዛ እየደከመኝ እያጠብኩ ምንም እያልኩ እንግዲህ 5 ልጅ ይከብዳል። በእርግጥ አልሐምዱሊላህ በፊት ካለው ነገር ደግሞ ይሻል ነበርና የማታ ትምህርት እየተማርኩኝ የካቲት ላይም አጋጣሚ በ2013 ነው በ2009
ተፈተንኩ ውጤት መጣልኝ እዚህ ያኔት ኮሌጅ ላይ እንድገባ ማነው ድጋፍ ያደረገልኝ ቢላል ሀበሽ እየተማርሽ ነው ጎበዝ እንደዚህ ሞራል ያለ ሰው ነው የምንፈልገው ልጆችን እያስተማርሽ አዎ እነሱ የተወሰነውን ክፍያ ግማሽ ክፍያ እኛ እንከፍላለን ግማሹን አንቺ እሺ እዛው ቢላል መስጊድ ላይ እየሰራው እየጠረኩኝ ጨረስኩኝ ተመረኩኝ በ2013 ከዛም በኋላ መፈተን አልቻልኩም ትንሽ እሱም በመሃል ላይ እየመጣ ለካ ጓደኛው ጋር የሆነ ልጆቹንም ያገኛቸዋል ውሉንም በ2007 ተዋውሎ ሄዷል የምንኛው ውል የቤት ውል የቀበሌው ውል ለተኖሩበትን ይሄ የዘመመ ያልሽው ቀበሌ ነበር የሰጣችሁ አዎ እሱ ወተደርና ሄዶ መጥቶ በሁመራ አርጎ የት ሄደ እሱ ግን የት ሄዶ ነበር ከየት ነው አሁን እየመጣ ያልሽን ከየት ይመጣ አሁን ልጅ አንድ ጊዜ ፓስፖርት ይዛ መጣች ቤት ትልቋ ሳታስበው ማለት ነው አብዱል ከሪም ነው የሚለው ስሙ የሱዳን ግን ፎቶ የሱ ነው እዚህ ደግሞ ክፍሎን ለማረም ነው እኛ መናቀው ማለት ነው እንዴ ይሄ ነገር ምንድነው የማን ነው የኮ አባትሽ ነው አልኳት ወይኔ ይዤበት መጥቻ ነው ብላ ይዛው ሮጠች እሷ ማለት ነውና ምንድነው አባሽን ታገኘዋለሽ አሬ እኮ አባቴን በጣም ነው የምወደው እውነቴን ነው የምነግራቸው ስቲል ስካውን ድረስ ማለት ነው አባቴ ዋጋ ከፍሏል እናቴ ጥላኝ ስትሄድ ሚስት አላገባም ልጅን ትመታብኛለች ብሎ የኔ አባት ብዙ ዋጋ ከፍሏል ስለ እውነት አባት ላይ ያለውን እንትን አውቀዋለሁ እኔ አሁን ራሱ ይሰማኛል እነሱ ስል ማለት ነው ቡና ሁሉ እየሸጠ በቃ ልጅ ጥሏት ሄዷል እሱ የኔ ልካል ማለት ነው እሱ ጥሎ ሄደውን ማለት ነው የኔ አባት ሁለት የራሱ እሱ እያለ እሺ ይጃለው ልጆቹን የሆነ ጊዜ በጣም ስራ ተበላሽብኝ ሲለኝ እሺ ሄድኩኝ ጋሼ ልምጣ ስለሆነ አንቺ ልጅ እኮ የመጨረሻ ልጅ ሌላ ልጅ የለም ብሎ አንዷንም እርጉዞኛ እዛ ነው የወለድኩት ሀያትንም እዛ ነው የወለድኩት የሱ እናት ጋር ሲሄድ አላስተኛ ሲሉኝ እሱ ጋር አባቴ ከሄድኩኝ እዛ ነው የወለድኳት ማለት ነው እዛው ስወልድ ሀያትን ስወልዳት ሄለን 2 ዓመት ከምናምን ናት እግር መንገድ አለ ሚል ሲያቅታት ማለት ነው ሃይማኖትን የሽን ጨርቃጅልኝ በፌስታል ብዬ ሄለን በጀርባ ያዝቂ አራሷን በእጅ ያዝቂ ቃል የሚሰማኝ ታሪክ እንዲህ ነው ያሳደኩት ለሰው እንኳን አልሰጧቸውም ለምን እሱ ጥሏቸዋል እኔ ለማልጣናቸው ብዬ እኮ ነው እኔ ዋጋ የከፈልኩት አባቴ እኔ ጋር ተተሻቸው እንጂ ስለኝ አይ ጋሼ ልጅ እኮ እናት ናት ማሳደግ ያለባት ብዬ ከየት ነበር ሲመጣ የነበረው ፓስፖርቱ ስታዩ ሱዳን እሺ ተሰማኝ በቃ የናር ክደት እንደገና እሱ የማላውቀው ሰው ሆነብኝ ከፍቶት የሆነ ነገር ሆነ ስለሱ የተሻለ ኑሮ ፈልጎ እኛን ጥሎን ሄደ እነዚህ ልጆች ለማን ጣላቸው እሺ እሱም ጥሏቸዋል እኔስ እንዴት ስንት አመት ኖረ ሱዳን ቢያንስ እኮ በ1997 ቁጥር የሁለት ወር ህፃን ይዘሽ ያኔን የተለያያችሁት በቃ ጥሎን ከቤት ወጣ ከዛ በኋላ በጣ ቤት ሄዶ ገባሉ ሲል በቃ አይገባም እኔ ነው የሚገባው ህይወት ይጠፋል አልኩኝ ምክንያቱም እንዴት ነው ባል ሚስቱን ትቶ ከቤት ዝም ብሎ ወጥቶ ሄዶ እንደፈለገ ይገባል እንዴ ምንኛ ነው አለ ምንም ያንም ለማናገር ፈቃደኛ አይደለም ቤቴ ነው መግባት ይችላል መብቴ ነው ከዛ ልጆቹ ምን ችግር አለው ይግባ ስራታችሁን ያዙ እናንተ ህፃናት ማገናዘብ ባልቻላችሁበት እድሜ ላይ ከፈልኩት ነው ዋጋ እኔና እግዚአብሔር ፈጣሪ ነው የምናውቀው በህይወቴ ላይ ጣልቃ አትግቡ እናንተ ይግባ ስላላችሁ አይገባም ውጣ ስላላችሁ አይገባም የሆነ ሰዓት እንደውም በ5 ሰዓት ከብሽቱ መጣ እገባለሁ ብሎ ሲመጣ ቀረብሻ ተነሳ ማለት ነው አትገባም ብዬ እኔ በጣም ስረብሽ ጎረቤቶቹ ተሰብስበው ማብራዊ ፍርድ ቤት ሄዱ በጠበጠችም ብሎ ሄዱ መጥሪያ ደረሰኝ እኔ በጣም በቃ ያዘንኩት ማለት ነው በስንት ጊዜው ማለት ነው ሊያስማሙን መስሎኝ አይደል መቼ ነው ይሄ የሆነው በ2007 በ97 ጠፍቶ ከ10 አመት በኋላ ማለት ነው በ2007 መጥቶ እኔ ደግሞ ያው እንደ ማህበረሰብ ሰው ባልና ሚስት ሲጣላ ለማስታረቅ ነው ለሽማግሌ የሚቀመጠው እነሱ ግሩፕ አደራጅተው 8 ሆነው አንዱ እንደውም የግቤ ልጅ ሚዜ ነው ይገርምክ ሳገባው ለሰርግ ሄደ ልጅ ነው
አንድም ቀን መጥቶ ማዚ ምን እንደው ለልጆች ምን ነገር እንፍጠር እኮ ያላለኝ ሰው ነው የሚሰራው። ሴቶች ህጻናት ጥቃት ላይ ቻዴት ላይ ይሰራል ማለት ነው። ግን የዛለት ሴቶቹን ግሩፕ አሰባስቦ 8 ሰው ሀያት ቁጭ ብላለች ከኔ ጋር ልጅን እነሱ ሲናገሩ እንኳን የልጅቷ ላይ አይምሮ አልጠበቁም ማለት ነው። ተበጠብጠናለች እነዚህ ጎዳና የተቀመጡ ልጆች ነው ብላ ታስገባለች ምናምን አሉ። ከዛ እንዴ እኔ ተከስሼ ነው ወይ ዳኝ ክቡር ዳኛ እኔ እኮ ሊያስታርቁኝ የመጡ ነው ይመስለኝ። እውነቴን ነው። ሴት ዳኛው አለቀሰች ከጎን ያለች እኔ እኮ ሊያስታርቁ መስሎኛል። እንደዛም ቢሆን እኮ ታረቅ ነበረ ይቅርታ ይሁንልኛል ብዬ ወጥቼ ነበር ልጆቼን ቢል የአባትን ፍቅር አውቀዋለሁ። እኔ እሱም ባልፈልገው ልጆቼ ከአባታቸው ጋር ሲቀመጡ ያለውን ፍቅር አውቀዋለሁ። እኔ አባቴ ከጎን የሆኑ አሁን እስቲ አሁን 2 አመቱ ነው ከሞተ ማለት ነው። ያለፈው አረብ ሲሄድ የሚሰማኝ ስሜት አለ። አሁንም ወንድ ልጅ አባት ሴት ልጅ እንዲበጅ ይዞ ሲሄድ ያ ስሜት አለ። እኔም ቢጎዳኝም እነሱ ደግሞ የሚደሰቱ ይግባል ነበር ማለት ነው። ጭራሽ ለሱ ግሩፕ ነው ድሮ ባለውለታችን ነበር ድሮ አበደራችን ነበር ብለዋል። ያው እኔም ለማሰማማት የጠራችሁ ይመስሉኝ ነው። አንድ ቀን ጠርታችሁኝ እንኳን እንዲህ ሳትጠይቁኝ ለምንድን ነው እነዚህ ልጆች ቢመጡት እዚህ ጋር ለምን ታስገቢያቸዋለሽ ቢለው ሳትጠይቁኝ ዛሬ እዚህ ጋር ለክስ መምጣታችሁ ያሳዝናል። እሺ ይቅርታ አልኩኝ። በቃ ተስማሙ ተባለ። መጣን ተስማማሁኝ እየኖርኩ ነው። ግን አሁን ምን ተፈጠረ መሰለክ? ገባሱ አልገባም አይገባም አልኩኝ። አይገባም በፍጹም አይገባም አልኩኝ። ማን በሰራው ቤት ማን ይገባል? እና በመሀል ደግሞ አንድ የረሳሁት ምን መሰለክ? ይሄ ቤት ልክ ተሰርቶ ሲያልቅ ጓደኛው መጣ ሙባረክ ሸሪፍ ስልክ አለኝ። አላናግረውም አልኩት። ልጆቹን ይችላል ያናገር። እንዴ ነው ማታናግረው? አበደ አንተ ራስህ ስነ ስርዓትን ያዝ እንዴ። 15 ቀን እኔ ቤት መጥቶ 15 ቀን ቆይቶ ነው ወረዳ ሊዋዋል የመጣው ብሎ አላት ለትልቋ ልጅ። ቆይ አንተ ጭንቅላት አያገናዝብም ወይ እንዴ? አባቷ እኮ ነው መጀመሪያ እኮ ማግኘት ያለበት እኔን ነው። የትም ሂደት መምጣት ያለበት ቤቱ ነው። ይቅርታን ብሎ መግባት ያለበት ቤቱ ነው። ከታመመም አላህ ይማረው አልጥለውም ይግባ። ልጆቹን ማየት አለ። እንዴት 15 ቀን አስቻለው? በቃ ጥሎናል ማለት ነው። አንተስ እንዴት ታወራለክ? እንደውምና ቤቱ ተሰርቷል፣ ፎቅና ምድር ተሰርቷል፣ አሁን መምጣት ያለብክ አሁን ነው አለው። ማን በሰራው ቤት ነው የሚገባው? በቃ እኔ አልናገርም ነበር ድሮ በህይወቴ ዝምተኛ ነበርኩ። በጣም ተናጋሪ ሆንኩ። ከዛ በኋላ በጣም አዝንብሻለሁ አለኝ። ስታዝኑ ለደር ምክንያቱም የደረሳችሁ ወይ ስራ አልፈጠርክልኝም ቢያንስ እንጀራውን አስቆሞኛል እኮ ፍርፋሩን እንኳን እኮ እንደነሱ ከልክሎናል እኮ የሰው እና በ2007 ይሄን ካረገ በኋላ ወክልና ለሱ ዘካ ሰጥቶታል። እኔ አጋጣሚ ልጅ የ18 አመት ሞልቷታል። በታውቂያ ላውጣላት ብዬ ልብዬ እንዴ ብቻ አይልኩኝ ሲሄድ እንዴ በቤታችሁ ፋይል ላይ እኮ አቶ ሙባረክ ሸሪፍ ነው የገባው። እንዴት ገብቷል እዚህ ላይ እንዴ? የቤቱ ባለቤት እሱ ነው ወክልና ይሄው አለችኝ። አሁን ሙሉ በቤት ትባላለች። አሁንም አለች። በቃ ራሴን መቆጣጠር አቃተኝ ማለት ነው። ይሄ ሰውዬ ሳይረዳን ጥሎንም መኖሪያ ያሳጣኛል እንዴ? ፍትህ ጽህፈት ቤቱ ጋር ሄድኩኝ። አቶ ታምራት ይባላል። አሁንም ወሳኝ ኩነት ላይ የልደት ሰርቲፊኬት እንትን ላይ የሚሰራ አሁን መጥቷል ተመልሶ አለ ማለት ነው። ምንድነው አለኝ። እንደዚህ ሮጦ ገባና ያቃላ እኔ ቀጠናው ላይ አግዛለሁኝ፣ አንዳንድ ነገሮች ላይ አግዛለሁኝ። ህብረተሰቡ እንደ ማህበረሰብ ደግሞ ሳተፋለሁ። እዛ ጋር ሲመጡም ያገኙኛል እዛ ቦታ ላይና ታገደው ማለት ነው። እንዴ ሚስት እያለች ልጅ እያለ አንድ ሰው አካል ጉዳተኛ ካልሆነ አይምሮ ችግር ከሌለበት በስተቀር እንዴት ሚስት እያለ ለጓደኛ የመንግስት ቤት ይሰጣል በሚል አገደው። ታግዷል ብሎ ፋይሉ ላይ እንትን አለ። ኮፒ የሰጠበትን እንትን ኮፒ ባለቤትሽ ነው ለጓደኛው? አዎ ለአቶ ሙባረክ ሸሪፍ አለ። ወረቀቱ አሳያለሁ አለ ለአቶ ሙሉ ውክልና። ምንድነው የሚለው ውክልና? በፌዴራል የሰነዶች ማረጋገጫ የሚለው። ይሄ እኮ ቤቱን ምን እንዲያደርግ ነው የሚለው? ብዙ ንብረት ነው ያለው። ቤት ብቻ ሳይሆን ንብረትም አላችሁ። ሙሉ ንብረቴን ይላል። ምን ንብረት? ቆይ ቤቱ በማን ስም ነው? ያ የቀበሌው የተሰጣቸው? አዎ በሱ ስም ነው። ያቶ ክፍሎ እንደማርያም ነበረ። አዎ እሱ ውትድርና 3 ነው ውትድርና ሄዶ ደባል ነበር ሰው ቤት የሚኖረው። ሄዶ ሲመለስ ቤት የለኝም ሲላቸው አጋጣሚ በጣም ሲደርሰው የኛው ቤት እንደናለ። ከዛ ከ2 አመት ስለዚህ እነ በሚል ውስጥ አንቺ አልነበርሽም? ሚስትም የሚል አሁንም አለ ፋይሉ ላይ ፋይል ላይ አሁንም የባልና ሚስትን ታዲያ ባል ብቻ እንደፈለገ ብድግ ብሎ መስጠት ይችላል? አሁን ያልገባኝ ነገር ምን እንደሆነ ታውቃለህ? ይሄ ሁሉ ሂደት አሁን እኔ
ከመጀመሪያ ንገሪኝ ስላላችሁኝ ነው። ምን ሆነ መሰላችሁ እኔም በመሀል ላይ የሴት ማህበር ሰብሳቢ ሆኜ ወረዳው ላይ ስሰራ አንዳንድ ነገሮችም የህግ ነገሮች ማወቅ የጀመርኩት እንጂ በውክልና እንደሰጠ በአመቱ ሄድኩኝ። እሺ ምን ይሻላል ይሄ ሰውዬ እንደዛ አደረገኝ ስለ አይለሽ ተፋተሽ ነኝ ይቆዲሞስ ይባላል የሰፈሬ ልጅ አስተዳደር ነው። ተፋቶ መምጣት መብቴ ነው። አዎ ኮንዶሚኒየም ተመዝግቧል አይደል አለኛው። ኮንዶሚኒየም ከደረሰው አብረሽ ነው የምትወጪው። ስለዚህ ቶሎ ቢፍጭ እየሮጥኩኝ ኮልፌ ቀራኒዮ 18 ነበረ እዛ ሲሄድ እሺ ማስረጃሽን በባህላዊ መንገድ ነው የተጋባ ነው። ሰርጉ ላይ የነበሩ ሰዎች ትልልቅ ሰዎች ካሉ አዎ እነሱን ፈላለሁ። ከአንድም ያጎቴ ልጅ ነበር ተደውሎለት መጣ ከቡታጀራ ተመሰከረ። ትዳር መኖሩን አረጋገጠ። ለ2 ወር ከ20 ቀን ጊዜ መጀመሪያ ለወኪሉ ስጩ ብሎ መጥሪያ ሰጠኝ። ሄድኩ መድኃኒዓለም አነበበውና አይመለከተኝም አለ። ለዳኛው ሄጄ ነገርኩት። ስነግረው በሉ ሂዳችሁ አቶ ክፍለ ወልደ ማርያም ባሉበት በ2 ወር ከ20 ቀን ጊዜ ውስጥ ለቀጠሮ ቀን እንዲቀርቡ በሚል ለጥፉ ብሎ ለፍትህ ጽሕፈት ቤት በፖስታ ታሽጎ መጣ ማለት ነው። ፍትህ ጽሕፈት ቤት በማስታወቂያ ቦርድ ላይ ውጪ ቀበሌው ጋርም ለጠፈ፣ እኛ ቤት ላይም ለጠፈ። በዛ 2 ወር ከ20 ቀን አልመጣም፣ አልተገኘም። በቀጠሮ ዕለት እኔ ሄድኩኝ። ለሚቀጥለው ቀን ውሳኔ ተወሰነ። አሁን ውሳኔው ላይ ታዩታላችሁ። 3 ልጆች ላቅም ይሆን ያልደረሱ ናቸው። ሞግዚትነት ያው ለኔ ቀለባቸውም እንዲቆረጥ አድርጎ ወሰነ። ያው እዚህ ላይ ነው የተሸወርኩት ነገር ምንድነው አለማወቄ። ቤቱንም አብሬ ማስወሰን ይችል ነበር፣ ግን ክፉ ነገር በእርግጥ አላሰብኩም። እስከዛ ደቂቃ ድረስ እኮ ይመጣል ይቅርታ ብሎ ይመጣል። ምክንያቱም እኔ ሌላ ህይወት ሌላ ኑሮ ባስብ ኑሮ እኔ ምን እንዳንፈራፈረኝ ምን ለሊቱ ሙሉ ልብስ አሳጠበኝ። ልጆቼን እንደ ልጅ ዝም ብሎ እንደቃለ ሰው የሚሰጥ ከሆነ ሰጥቼ የራሴን ወይ አገረብ ሀገር እኮ ነበርኩ። አንጀት ያልቻለም እንደሱ ጨካኝ ስላልሆንኩኝ ነው ያን ጊዜ ያሳለፍኩትና የፍቺ ወረቀቱን ከተፈጸመ በኋላ ሲሄድ ቆይ ካቢኔ ያልተሰበሰበም ሲሉ ተቀይሮ ሲሄዱ ሌላ አመራር ሲመጣ ተቀይሮ ሲሄዱ 2015 ደረሰ። በ2015 መቶ እኔ እየጠየቅኩ ነው ደብዳቤ እንትን ብዬ ይኸው ተፋተናል ተፋቺ ብላችሁ ይሄን ቤት ልዋል በነጻ ኑር ቢያንስ ኪራይ ክፈይ። የስንት አመት ከ2007 ጀምሮ አልተከፈለም። ያው ቅድም ሳሳያት ነበረ ኦሪጂናሉ በሱም ስም ቢሆን ክፈይ። እሺ ከፈልኩኝ እስከ 2015 ከ2008 እስከ 2015 የከፈልኩበት አለ። አሁን እጄ ነው 2015 አዋዋሉት። እሱ ዝም ብሎ መጣ አዋዋሉት። እኔ አጋጣሚ ስመጣ ውል ይዟል ወረቀት ምናምን ነገር ላይ ሲወጣ ከግቢው ጋር አራኔ የሆነ ነገር አድርገዋል ሰውየው እየወጣ ነው አለኛ። አንዱ እዛ ሚጽፍ ልጅ አለ እንዴ ምንድነው ያደረገው ብላለ። ወረቀቱን ይዟል ቆሟል በሩ ጋር ግቢው በር ጋር ቀበሌው ጋር። በየመሀል ትገናኙ ነበር? በፍጹም እኔ ለህይወት ነው የሚፈልገኝ። እንደዚህ ስልክ እንኳን ደውሎ እንኳን አናግረውኝ እኮ አያውቅም። መልኩ ምኑ ቁመናው አልጠፋብሽም? አልጠፋብኝ። የልጆች አባት ነው እንዲጠፋብኛል። የልጅነት ነው ብዬ ነው በመሀል በምትነግሪኝ ጊዜ እኮ አሁን ረጅም ጊዜ ነው። እሺ አሁን ቀበሌው ጋር ቆሟል። ልጄ ባጠገቡ ቆማለች መታለች እና ቆማለች። ያው ስልሽ ያናደዳል እኮ ጥሎ ሄደውን ስታዩ መንፈሱ ያው የሆነ እደነግጣለሁ ያናደደኛልም። ግን ልጄን ደግሞ ይሷን አይምሮ አባት አይደል የአባቴን ስለምወድ ማለት ነው። አየሁት ምንድነው ስል ወረቀት እጁ ላይ ይዟል። አሁን እሷ ሄደች የሆነ ነገር ብላ ዞር ስትል ተዋልኩኝ አለኝ ማለት ነው። የሆነ እንደማናደድ አይነት ነገር። እንዴት ተዋል? ምን አባሽ ያገባሻል አንቺ? ስለዚህ ቤት ምን አባሽ አገባሽ? ስለዚህ ቤት ነው ያገባኝም። ተዋውለን የወጣ አዋዋሉ ካው እሱ ሲሄድ እየሮጥኩ ገባሁ ወደ ቤቶች ቀወጥኩት። በቃ የሆነ ንዴት አይደለም ቤቶች ውስጥ ገብቼ አንዱ ተረጋጊ ያለኝ እና እንጂ ከሰሻቸው አትከሻቸውም እንዴትም ከርሞ መጥቶ ሲዋል ቶሎ ብዬ ከፍተ አንዳንድ መካሪም አለ። ሁሉም ደግሞ መጥፎ ሰዎች አይደሉም፣ ጥሩ ሰዎችም አሉ። እዛ ወረዳው ላይ ሄድኩኝ። አዲስ ከተማ ችሎት ሄድኩ። ሲሄድ ግማሾቹ ቤተሰጥቷቸው የመጡ ሰዎች አሉ 17 አመት 18 አመት ይኖሩ አያውቁትም። ችሎት ላይ ሲመጣ እንኳን ይሄ ሰው ማን ነው ሲባሉ እንኳን ማንነት ነው እንዲያውቁት አንዱ ነው የሚያውቀው። እሱም ከብዙ አመት በኋላ በቀደም አየሁት ነው ያለው። ተረጋገጠና ለኔ ወሰነልኝ። ቤቱ ድጋሚ ከሰሽ ቤቱ አግባብ አይደለም እሱ ማዋል የለባችሁም በሚል ወደኔ ወደ አፈጻጸም አውጥቼ ተዋልኩኝ። ስዋል ይግባኝ ሰሚ ማን ሄዳል? ክፍለ ወልደ ማርያም ምንን ከሶ ቤቶችንም ለምን ያዋውሏት አላፈጻጸም ይዘው ብሎ ሲከስ አዎ ትክክል አይደለም የተወሰነው ውሳኔ ሊሻር ይገባል ብለው ለይግባኝ ሰሚ ቤቶች የወረዳ 9 ቤቶች ጻፈ። ለሱ ድጋፍ ሲከሰሱ ማለት ነው።
ቤት ሊካፈል ይገባል እንጂ ለአንድ ሰው ወገን መካፈል የለበትም። እንደዚህ እንዴት እንደዛ ብላችሁ ጽፋላችሁ? ተለያዩ እዚህ ሀገር አይኑር የምናውቀው ነገር የለም። እንዴት አንድ የሚያስተዳድረውን ወረዳ ሰውየው ያ ሁሉ አመት ውል ሲቋረጥ በዚህ ጊዜም አንቺም ተከታትለሽ አለማወቁ አለ ያንቺ ማረጋ አለመቻሉ ይሄን ክፍተት ፈጥሯል። ወደ እንትኑ እንምጣ፣ ወደ መጠቅለሉ እንምጣ። አሁን በምን ሁኔታ ነው ያለሽው? አሁን ያለውበት ሁኔታ እንዴት መሰለክ? ያ የፍርድ ቤት ውሳኔ ከተወሰነ በኋላ ለእኔ የተወሰነ ውሳኔ ውድቅ ከተደረገ በኋላ የከፍተኛ ፍርድ ቤት ምንድን ነው የሚለው? መብታቸውን የሚያሳጠው ውሳኔ አልተወሰነም ነው የሚለው። ዝም ብዬ ነው እየኖርኩ ያለሁት አሁን እዛ ቤት ላይ። አንዳንዴም ከፋይልም ለማስወጣት ይፈልጋል። እኔን ወንድሞቼን ሰርዟቸዋል። በእኛ ቤት ያጎትም ልጅ በደህና ጊዜ የገቡትን ሰዎች እሱ የራሱን ሰዎች እያመጣ እያስገባ ነው። ከሌላ ቦታም የወለደውን ልጅ ይዞ 2 ልጆች ይዞ ሚስትም አግብቻለሁ ይኸው ሽማግሌዎች ብሎ ያን ባይኔም ስላየው ነው የምነግርህ። አግብቷል እንዴ? ይኸው እየተፈራረምኩ ነው አለ። አሁን የሰፈር ልጅ አለ ደረጀ የሚባል ማለት ነው። እሱም ይዞ መጥቶ እያለኝ ነው ያለውና ያው ኦልሬዲ ተለያይተናል። መብቱ ነው ያግባ። ግን እኔ ልጆች እናት ነኝ። ቢያንስ ዘበኛ እንኳን አይደለም አስጠብቀው ስትሄድ ንብረት አለው ደሞዝ አለው አይደል? እኔ የልጆቹን ቀለም ሳይቆርጥ 5 ልጆች ከሱ አለሽ አይደለ? 5ቱም ልጆችን አንቺ አሳድገሻል። ለወትሮ ቀለም መቁረጥ፣ ልጅን ማሳደግ እንደዚህ ከአባት አብሮ በትዳር እንኳን ማሳደግ ባይቻል እንኳን ይጠበቃል አይደለ? በህይወት አጋጣሚ ግን መለያየት ተፈጠረ። እሱ ከሀገርም ወጣ። ግን 5 ልጆችን አሳደግሽ። በጣም ጥሩ። ይሄን ማድረግ ልጆቹ እንዲያሳድጋለች ልጆቹ የሚኖሩበት እሷም ትኖርበት ብሎ መፍቀድ ከሱ ህሊና የሚጠበቅ ነው። ግን አላደረገውም ነው እያልሽን ያለሽው? እሺ። በዚህ መሀል ደግሞ ልጆችሽ አድገዋል፣ አዋቂ ሆነዋል። አሁን ቤት ውስጥ የምትኖሪው አንቺ ነሽ። በሱ ስም ነው ግን አይደል? አስፈርዷል። በፈለገው ሰዓት የማስወጣት መብት አለው ማለት ነው። አሁን ባንቺ በልጆችሽ እና በባለቤትሽ መካከል ያለውን እንትን እንደው አረ ልጅ ገመዱ ይባላል አይደለ? አረ ልጅ ማሰሪያው እነሱ የልጅ ሽማግሌ ሆነው አባዬ እማዬ ለምን የሚል ነገር ካለ እሱን እንድትነግሪን ብዬ ነው። አሁን ምን ተፈጠረ መሰለክ? ልጆቼ ብዙ ነገር አሳልፈዋል ከኔ ጋር። ችግርን መከራ ነው። እውነቴን ነው የምነግርህ። እስከ መታሰር ድረስ ደርሻለሁ በልጆቼ አባታቸው ስለሌለ ሲጠቁ ማለት ነው። ይሄ ሁሉ እውነቴን ነው። አሁንም በልጆቼ እንደማልደራደር ነው ህይወቴን እንደማሳለፍ ማህበረሰቡ ያውቃል። የ27 ቀበሌ ወረዳ 9 ማህበረሰብ ሙሉ ለሙሉ ይናገራል። አልወድም ማለት ነው። ለምን ተርበው ተጠምተው ታርዘው ልብሳቸውን አድርገዋል። ዛሬ ደግሞ ብታያቸው እንዴት ያሳሳሉ መሰለኝ፣ እንዴት ያምራሉ መሰለኝ። ዛሬ በዚህ ባለቀ ሰዓት ላይ መጥቶ የ40 ሺህ ብር የ50 ሺህ ብር ስልክ ስለገዛ እየጠራ ጁስ ስለጋበዘ እኔ ኖርማሊ እኮ የአባትነት ልጆቹን አፍቀውት ከሆነ ወስዶ ደስ ይለኛል እኮ። ከዛ ግን መጥተው የሚያሳዩኝ ያክል እኔ ለሊት 9 ሰዓት 10 ሰዓት በተለይ ሀያት ወታራ እንደፈለገች አንቺ ምን አገባሽ? ቤቱ እኮ አንቺ አይደለም ይመለከትሻል እንዴ? ምን ታረጊልናለሽ? ብርኬትን ይሰጣቸዋል ይዘው የሚመጡት። ያደግነውን እንግዲህ ፍርፋሪ እኮ ለምኛለሁ እኮ ምን በላው አተን አይደል እንዴ? እንጀራ ባናት የተሸክም ያለው አሁን ህዝብ ይፈርደኛል። ተሸክም ሲሄድ ያዩ ሰዎች ስላሉ ፍርፋሪም ደግሞ ሙባረክ ሲከለክለን መሳለሚያ ሞቢል ባለሶር ህንጻ የሚባል አለ የሙስሊም ምግብ ቤት። አስቴር ወልደሃናና እመቤት ጌታቸው እድሜና ጤና ይስጥልኝ አሁንም በህይወት አሉ። ሁለቱ ሄደው አነጋግረውልን ከዛም ፍርፋሪ እያመጣን እንበላ ነበረ። ይህን ታሪክ የሚያውቁ ሰዎች አሉ። ጉሊት ላይ ቁጭ ብዬ ስሸጥ ድንች፣ ቃሪያ፣ ቲማቲም ትስል ወረዳው ፊት ለፊት ጉሊት ላይ አሉ እና አባይቱ ነብሪቱ አሁንም ይሸጣሉ። ይሄ ማህበረሰብ ባለበት ላይ ዛሬ ስንደላደል እሱ ያን ሁሉ ጊዜ ከርሞ መጥቶ የሆነ ነገር ሲያደርጋቸው እየመጡ እኔን ሰላም መንሳት ቤትሽ አይደለም። ማታ ስተኛ ጆሮዬ ላይ ትንሽ ናት ቤቷ ምንጣፍ ይወልግ በሩን ስትከፍቱ ፊት ለፊት ብርድ እኔ ነው የሚያገኘኝ። አረ ለጺ በረደኝ እዛ ቆጡ ላይ ተኛ ለምኜ እኮ ያሰራሁት እኔ ነኝ እኮ ቤቱን። አትተኝም ፍራሽ ላይ እኔ የምተኛው እዛ ላይ አይደለም። እዛ ላይ መውጣት አልችልም። አንተ ፎቁ ላይ መውጣት አልችልም። እኔ እሷ እዛ ጋር ተኝታ ማታ ካልተኛውኝ ጠዋት ተነስቼ ቡና ለማፍላት ሁለቱ እዚህ ጋር ነው የሚተኙት። አታንኳኪብን። እውነቴ ነው ላብድ ነው ያለሁት። እውነቴ ነው ላብድ ነው። እኔ እንደዚህ ያደርጉኛል ብል ኖሮ ማለት ነው የልጅነት ጊዜ ነው
እንደዛ ለፍቶ የለፋልኝን አባቴን ሳልደርስለት ሞቶ ተቀብሮ እኮ ነው የሄድኩት መሳፈሪያ አጥቼ። ስለ እውነት የዛሬ 2 ዓመት አባትሽ ቶሎ በይ ሐኪም ቤት ነኝ ሲለኝ አጎቴ ልጅ ማለት ነው የሆነ ስልክ ነበረ እሱን ልሸጥ እየተሯሯጥኩ ነበር መሳፈሪያ አጥቼ። ዱባይ ያለችውን ብትሆን እኔን አልሰማኝም እንዳትልኪላት እናቴ ዱርዬ ስለሆነች ነው እኔ እንድገባ ያልፈለገችው። 20 ዓመት ቆይቶ ሲመጣ ያላስገባሁት እኔ ዱርዬ ስለሆንኩ ነው። እሱ ነው የምትሰማው እኔን አትሰማኝም። የምትልከው ለእነሱ ነው። የዓመት በዓል ቀን ጎረቤት ባላችን ነው አይደል እንዴ ማዚ እንኳን አደረሰሽ እንኳን አብሮ አደረ ኑ ግቡ አይባልም እንዴ? እኔ እኮ ይሄን ማለት አልችልም። ምክንያቱም ብር የሚላከው እነሱ ጋር ነው። እኔ አሁን ስራ የለኝም። አሁን የምሰራው ኢሽዶ የሚባል ድርጅት ላይ ነው። 4,000 ብር ናት የምትከፈለኝ። ትንሽ ቅርብ ቀን ነው የጎዳና ላይ ሴተኛ አዳሪዎችን ሰብስቤ ስልጠና መስጠትና ወደ ነገዋ ሴት ተቋም ማስገባት። ብዙ አይደለም እኮ ያማገኘው ብር። በካርድም በብዙ ነገር ያልቅብኛል። በዛ ላይ የታመመ ወንድም አለኝ፣ ልቡን የታመመ ወንድም አለኝ ጅማ ላይ። ያው ገጠር ውስጥ በጣም በችግር ነው የሚኖረው እና እየገቡ ፋታ ከለከሉኝ። እውነት እኔ አሁን ጉልበቴም እየዛለ ነው፣ ጭንቅላቴን እያመመኝ ነው። አንዳንዴ ወደም አላውቅበት። ምንድን ነው ልጆችሽ የኖሩት በብዛት አንቺ ጋር ነው? ምንድን ነው በአሁን እናት ጋር ነው አይደለ? በጣም እንትን ለምን ዞሩ ወደዛ? ምናልባት አንቺ ቁጭ አድርገሽ እንደ እናት ምን ነው ልጆቼ ምን ሆናችሁ ነው እንደዚህ ነው እንደዚህ ብሎ ማስረዳቱ፣ እነሱም ደግሞ ምን ሆናችሁ ጸባችሁ ተቀየረብኝ ልጆቼ ምን ሆናችሁ ነው ማለቱ የለም? አላደረግሽም እሱን ማለት ልክ እንደ ተዋዋለ ማሚ አሉን ይሄ ሰውዬ እኮ አሞታል፣ ስኳር ይዞታል አሉ። ስኳር ይዞታል የድሮ እሱ አይደለም አባታቸውን። አዎ በቃ አላህ እንደ ስራውን ሰጥቶታል እኮ ታይዋሉ። ልጅ ደግሞ ካንተ ሲበልጥ ትንተላለህ አይደል? እሺ ለተው። አዎ ግን ነገ ምን አሁን እኮ ለቅሶ እናቴ ሞቱ ብሎ እኮ ለቅሶ ነው የመጣው። ደውሎ ለቅሶ ብሎ ነው የመጣው። በመሀል እኔ አባቴ ለመጨረሻ ጊዜ ማለት ነው ምን እንዳነሳሳኝ አላውቅም። በድንገት ተነስቼ ጅማ ሄጄ ነበር ማለት ነው። ለመጨረሻ ጊዜ ሲሄድ አስገብቶ አሳደሩት ቤት ከነ ሻንጣ ይዞ መጥተው ቤት ስመጣ ቁጭ ብሎ ሻንጣው አለ ቤት አልኳቸው። እንዴ ማሚ ይሄዳል እኮ ለጠላትም ለወዳጅ ይሄ ቤት ሰውዬ እኮ አይኖርም እዚህ ቤት። የእናቱን ለቅሶ ነው የመጣው። ጠዋት እኔ እሸኘዋለሁ። ቢሆንም በጣም ተናድጃለሁ። ግን ደግሞ ይሄ ልጅነት እንትን ነው ምንም አትልም ብሎ ስላሰቡ ነው አያውቁትም ማኔ ያለውን ስሜት ቀለል አድርጌ ነው ያየሁት። ግን ያችን አንድ በዋለበት ቀን ግን ውሉን ጨርሶ ምን ብሎ ወረቀቱን በሚሰጠው ቀን አንድ ቀን አድሬ ነው የመጣሁት። የሚገርማችሁ ስመጣ ነው ወረቀቱን ይዘ ጭራሽ እላለሁ ሻንጣው ቤት ነው። በዛው ቀን ድብድብ ተነሳው። እኔ ቀበሌ ገብቼ ስወጣ ማለት ነው ጸደይ ሰፈር የሚባል አለ ከወረዳው ፊት ለፊት ስዞር ከኋላ መጥቶ ነው በቦክስ ጭንቅላቴን እዚህ ጋር ደጋግሞ ይመታኝ ማለት ነው። ፖሊስ ጣቢያ ሄድኩኝ። እዛ ሰፈርም አይደርስም እኛም ይቅርታ እኛ ያስመታንሽ ካሁን በኋላ እዛ አካባቢ እንዲደርስ አናደርግም። ይሄ ሰውዬ ታሟል፣ ሆስፒታል ከተኛ ለእንትን እስር ቤት ነው ከሞተ ለስማችን ጥሩ አይደለም። ታሟል፣ አልወስድም መድኃኒቱን ኢንሱሊን ነው የሚወስደው። ኢንሱሊኑ ካቆመ ይሞታል። አየክ አሁንም እኮ ነው የሚያስፈራሩኝ እኮ ለሱ ህይወት ነው የሚያዝኑት ታውቃለህ። የኔ አይምሮ ምንም ነገር በቃ እሺ እውነቴን ነው የምነግርህ። እሺ ተውኳቸው። ሐኪም ቤት ሁሉ ሲሄድ እኮ ብቻዬን ነበር የምሄደው አቤት ሆስፒታል። እሱ ይጠራቸዋል እንጂ ድረትሽን አክብሪ። ብር አለው ልጅ ለምን ዳይፐር አልገዛ ወተት አልገዛ? እኔ ምን አለኝ? እኔ ዳንቴል ስሰራ ድሬ ጠዋት ገበያ ሽጬ ለእነሱ ቁርስ መሰራት ነው የምሮጠው። ይሄን ያውቃሉ ግን ታስረጃቸዋለሽ? አሁን ይሄን ቪዲዮ ሲያዩት መቼም በአደባባይ ምን የሚሰማቸው ይመስልሻል? በጣም እንደሚሰማቸው እርግጠኛ ነኝ። ለምን እንደሚሰማቸው ልንገርክ። የመጨረሻው ልጅ አሁን 19 ዓመት ይሆናታል። የመጨረሻው ልጅ ክብራቸውን በጣም ነው የሚጠብቁት። ሁሉ ነገራቸው በእኔ ተሸፍኖ ማለት ነው እንደፈለጉ ነው የሚሆኑት። ለእህትየው ራሱ ዱባይ ላለችው ስራ አላት። ብር ለመዶ ኦልሬዲ በቃ እሱ ብር ስለሰጣቸው አይቶ የማያውቁትን ነገር ቦሌ ነው መገናኛ ነው የሚዝናኑት። በርገር በሺ ምናምን ብር ነው ደውሎም ሲፈልጉ በሞተር ያስመጣሉ። እኔ ግን የትላንትና ህይወታችን አይረሳኝም። ያም ሲሆን እሰይ ልጆቼ ሰው ያየውን ነገር አዩ። ያችም ደግሞ ሰርታ ልብስ ጫማ ይጎልን ትልክላቸዋለች፣ ትምህርት ቤት ትከፍላለች። ሁለቱንም ማለት ነው ትከፍላለች። ያችኛዋ እንደ እናትስ ላንቺ ከኔ ጋራ ምንም ነገር በቃ አምስቶ ሲመጡ አንዳንዴ በጣም ተናድጄ የተለየ ባህሪ ነው አይደል? እዘጋዋለሁ በሩን አልከፍትልሽም ትንሽ ብር ይምታሽ ይደውላታል እሱ። እንዴ አንቺ ምን አድርጎ ነው የምትዩ? ምን አባሽ ያርጉሽ?
ስልኬ ላይ ያሳይሻለሁ የሚልኩት ሜሴጅ። ማምሸት ማለት እስከ ስንት ሰዓት ነው? በፊት እቺ ትልቋ ልጄንና አሁን እቺ ያገባችው ምንሽ ልጅ 3 ሰዓት ከመጡ እኔ በቅጥቅጥ ነበር ማረጋቸው። እውነቴን ነው የምነግርህ። ይፈራሉ። እዘጋቸው ነበር ምናምን። እነዚህ እንኳን ለመታቸው አይደለም እንዲቻልነካቸው። ምክንያቱም የዛኔ ነበርና አሁን ያለው ጄኔሬሽን አንድ ስላልሆነ፣ ሁለተኛ ደግሞ ልጆቹ በልህ ሌላ ነገር ሲገቡብኛል ብዬ ስለማስብ አብሶ ይመጣሉ። ቤቱ አንቺ መሰል በተለይ ሀያት የሚሏት አላሁ አክበር በጅኩት ሙት ነው ወላሂ። በጣም ደንግጬ አንዳንዴ ይቀየራሉ። ታውቃለህ እኔ ስንት የተነስተ የመሰለ መቀመጠው ምን አባሽ ላርግሽ እኮ ነው የምትለኝ ልጅክ። ምን አባሽ ላርግሽ? ጤና ላይ የአዲስ ከተማ ክፍለ ከተማ ጤና ቢሮ እድሜና ጤና ይስጣቸው። አይ ስራ መጡልኝ ለኔ እየዞርን መቁጠር ሴተኛ አዳሪዎች በአዲስ ከተማ ክፍለ ከተማ ምን ያህል ሴቶች ይኖራሉ ጎዳና ላይ ሪሰርች ይሰራል። ሴተኛ አዳሪዎች ስንት ሰዓት ነው የሚወጡት? ማታ ነው አይደል? ከ12 ሰዓት ጀምረን ወረዳ 9 ሰርተን ወረዳ 7 ስንሰራ 4 ሰዓት 5 ሰዓት ሊሆን ይችላል። አምቡላንስም ይዞራል። ለምን የሌለ ነገር እንዳልሆነ ሚዲያ ነው ስለሚሰሙ ነው። እዚህ ላይም ኮሜንት ገብቶ መናገር የሚችል ሰው ካለ ያንንም ታሳቢ እያደረኩ ነው የምናገረው ማለት ነው። አንቺ ታምሽሽ ትመጪ የለ እንዴ? ብታወሩ ኑሮ እኮ ነግራቸው ነበር የት እንደማመሽ። እየሳኩኝ እናቴ ልጅነት ነው ብዬ ነው የማስበው። ደብረ ዘይትም ስልጠና ይኖራል አንዳንዴ። ያው በጎ ፈቃደኛ ስለሆንኩ ማዕዶትም ላይ እሰራለሁ፣ እሽዶ ላይም እሰራለሁ። ማዕዶትም ላይ 5 ቀን ስልጠና ነበረኝ፣ እሽዶ ላይም 5 ቀን ስልጠና ነበረኝ። ተመላልሼ አልችልም። እዛው ነው እንግዲህ ይዘህ የምትኖረው። ናዝሬት ሲኖር ግን አንዴ ሀያትን ይዣት ሄድኩኝ። ለምን እንደሆነ ታውቃለህ? ጭንቅላታቸውን በጣም ነው እኮ የምጠብቀው። እስቲ የምሰለጥነው ተይው ብዬ ለመንኳት ኃላፊውን በእናትሽ ሴቶች ናቸው ልጆቼ እቺ ትንሽ ከፍ ስለምትል ቲቪዬ ነው 5 ቀን አልጋ ተይዞላት ልጄ ማለት ነው። እቺ ሀያታው እንዲህ የምታንቀኝ 5 ቀን አበልታ ስቦላት ሰልጥና መታለች። እውነቴን ነው የምነግርህ። እሺ ምን ልሁን ከዚህ በላይ ምን ልሁን? እኔ ህይወቴ ልጆቼ ናቸው የኔ ህይወቴ ማለት ነው። የኖርኩትም ለነሱ ብዬ ነው። እሱ ስለጣላቸው እኔ እናቴ ጥላኝ ስትሄድ ብዙ ነገር ተበላሽቶብኛል እኮ። እናቴ ብትኖርኩም ለማላውቀው ሰው እኮ አላገባም ነበረ ያልሆነ ህይወት ውስጥ አልገባም ነበር። እውነቴን ነው የምነግርህ። እንደ ይህ ሁሉ መከራ አላሳልፍም እናቴ ከጎኔ ሆና ብታሳድገኝ ብዬ ስለማስብ ነው። ግን አሁን ዓርብ ዕለት ራሱ ማለት ነው ያለፈው ዓርብ ዕለት ትልቁ አጋጣሚ ዱባይ ችግር ነበር አይደል? በቃ ስድብ ነው የምትልክልኝ። የዛ ዕለት ህይወቴን ላጠፋ ነበር። አሁን አንተ ጋር የደወልኩለት በእውነት ለምን አልጠፋም አልቻልኩም። ህይወቴን ለምን አጠፋ? በምን አይ በቃ ስድቧ የሆነ ፕሮግራም ይኖራል። አሁን ሴት ማህበር ላይ ሰብሳቢ ነበርኩ ብያለሁ። አሁን ደግሞ ክፍለ ከተማው ላይ ደግሞ የደንብ መማክር ተብሎ 7 ስራ አስፈጻሚ ላይ ማዚ ትግባ ተብሎ ገብቻለሁ። ለምን እነዚህ የደሃ ቤቶች እናቶች የሽንት ቤት ከንቱም ጋር የተገናኘ ምናምን ሲኖር ይዘን እንሄዳለን። እንደ ወረዳው ችግር እናሳያለን ለክፍለ ከተማ። ያንቺን ችግር ታሳያለሽ? የኔ ችግርማ ማን ይልኝ? ያንተ እዛ ቦታ ላይ ስትሆን እኮ የራሷን ነው። ግን ለወረዳው ያውቃል ያለውን ነገር። ያው ማዚ ቆይ እንነጋገርበታለን። አሁን በተለይ ያሉ ሰዎች ሁሉም አይደለም የምነግርህ ስራ አስፈጻሚ በፍጹም የኔን ችግር መስማት አይፈልግም። ሌላ እንዲጠይቅሽ ነበር። አሁን ልጆችሽ 5 ናቸው፣ 5ቱም ሴቶች ናቸው። አሁን ሁሉም ከኔ ጋር አይደሉም ብለሽ በተለይ አያት ብለሽ የነገርሽን አለ እንደ እናት እንደው ልጆቿን እንዲቁጭ ብላ መታማክ የስለ ልጆቿ ክፉ ነገር የምታወራ የሚል ወቀሳ እንደሚደርስብሽ አውቃለሁ። እሱ ነገር ተሰምቶ በጣም አውቃለሁ። እንግዲህ በጣም የሚገርምክ ይኸውልህ ደብቄ ኖር ያለሁ እኮ ብያለሁ። እናት እንዴ አንቺ አምሽተሻል እንዴ? አማራጭ ካጣ እኮ አንተ እኮ ሴተኛ ቆመም እኮ ሰርተህ እኮ ልታበላ ትችላለህ ልጆችህን። አዲስ ከተማ ላይ እኮ ወረዳ 6 እና 7 ላይ እኮ ይህን ስራ ስሰራ እኔ ብዙ ነገር አይቼ እኔ ራሴን ያደነኩበት ብዙ ህይወት አለ። ወረዳ 9 እና ወረዳ 6 እና 7 ጎን ለጎን ነው እንደ አዲስ ከተማ። እውነቴን ነው የምነግርህ። ከነዛ ሴቶች ጋር እንኳን እያልኩኝ ተስፋ እየሰጠው ያለውበትን ነው ተመስገን እያልኩ ቢያንስ እኔ ቤት ውስጥ ነው መኖሩ ከልጆቼ ጋር። አራስ ልጅ ጥለው ልጆቻቸውን አልጋ ቤት ላይ ያሳድረው ልጆቻቸውን ለማጉረስ ስራ የሚሰሩ ሴቶች አጋጥመውኛል። እኔ ሴተኛ ዳሪት ኮንሰርቺ በርግጥ አላህ አልጣለኝም፣ እንደዛ አይነት ውስጥ አልገባሁም። እየሰራውም ያዩኝ ሰዎችም ካሉ እዚህ ጋር መናገር ይችላሉ ማለት ነው። እየለፋው ጉልበቴን ልብስም እያጠብኩ ዳንሴልም እየሰራው አሳድጊያቸዋለሁ። እንደዛ እንኳን ቢሆን አንቺ አላምሽልም እንደኛው ምሽና ነያ እንደኛው እንዲሆነሽ ነያ ምን አገባሽ ስለዚህ ቤት ምን ነው ፈለግሽው እንደ ምን ላናጣብስሽ እንደ አባት እናምጣው እንደ አባታችን ፈልገሽ ነው ሞራል አይነካ። እንደዚህ አይነት ህይወት ከፈለኩ ለምንድን ነው አባታቸውን የፈለኩት?
እንደዛ መናገር በማይችል አንደበታቸው በነበሩበት ወቅት ላይ እኔ ወንድ አጣለሁ እንዴ? በዛን ሰዓት መጥቶም እኮ 20 ኪሎ 10 ኪሎ ልግዛልሽ እኮ አብረሽ ልኑር እኮ የሚል ወንድ አለ። ምን ጨካኝ ናቸው እላለሁ። እውነት ድክፉ ናቸው እላለሁ። እነዚህ ህጻናት ልጆች እንዴት እንደዛ ይሉኛል? ለምን ዳቦ አይገዙልኝም እንዴ ከሚሉኝ ብዬ እውነቴን ነው የምነግርህ። እና ያ ሁሉ ህይወት አሳልፌያለሁ። እሰይ ልጆች የደረሱልኝ ከሰው ሳያንሱ ብዬ በስስት ማየት በነበረብኝ ሰዓት ላይ አሁን እነሱ እኔን ለመግደል ነው እየተነሱ ያሉት። እውነቴን ነው። እኔ አሁን ተምሬያለሁ ብያለሁ። አሁን የሆነ ሲኦሲ ያለች ያችን ብፈተን አንዱ ተቋም ላይ ገብቼ እሰራለሁ። የራሴ የሆነ ደሞዝ ከኔ ማልፌ ሰው እረዳለሁ ብዬ ባልኩበት ሰዓት ላይ አንቺን ካላጠፋን ዘመቻ አትቆጣጠሪን እንደፈለግን እንኖራለን። መብራቱ ይንቃቃል ሌሊት ቀን የሆነ ሰዓት ላይ እንዴ ይሄን ማንም ያውቃል? ምን አገባሽ? ይመለከትሻል እንዴ? ውሃ ተከፍቶ የእናትነት ክብር የሚባል ነገር የለም። የቤቱ ኃላፊ እኔ ነኝ። ፍሪጅ የሆነ ነገር ሳስቀምጥ አታስቀምጭም፣ እህቴ ናት የገዛችው። የሆነ ነገር ሲባል አንቺ ምናምን እንዴ ምን አገባሽ? ቡና እዚህ ጋር እንዳታፊ፣ ወደዛ ጋ ሂጂ፣ ቡና እንዳትውጭ እዚህ ጋር እጭ እና ምን ልበላቸው? ጎሽ ልበላቸው? እየሞትኩ እኮ ነው ወደ ሞት እየሄድኩ እኮ ነው። አሁን ውችን ከአርብ ቀን ዘልዬ ወጥቼ ወጣው ተመልሼ ገባው ማለት ነው። ቡና ላፈ ደክሞኛል ማለት ነው። እነዚህ ሴቶችን አንዳንድ መረጃቸውን እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ተቀመጥ ቁጭ ብላለች እዛ ጋር ትልቋ ደወለች እኔ ጋር ማለት ነው። ልመጣ ፕሮሰስ ተበላሽቶብኝ ነው ምናምን። ተይ እህቶችሽን ተይ ምከራቸው ምንም አታርጊልኝ። እስከዛሬ ምንም አርገሽልኝ አታውቂም። አሁን ምንም እንድታርጊልኝ አልፈልግም። ግን እነዚህ ልጆች ተይ ካቅቤ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጥኩ እውነቴን ነው ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል አያስደነግጥም? እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደግኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ የተነሳው አንቺ እኔና ዝም በይ ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ? ትንሿ ራህመት ወሽመጥ ያሁን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራ ውላ ነበር የመጣችው። ሀያት አድራ ውላ ነበር የመጣችው። አንቺ አረሽ 5 ቀን ትመጪ የለም ብላኝ ነበር ማለት ነው። ይሄንን ደውላ ለሷ ነግራት እሷም አታጠራም ዱባይ ያለችዋ። እሺ አሁን ዛሬ እህትሽ አልገባችም ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ በመሀል ማለት ነው። የዱባይ ረብሻ ከተነሳው እንጂ አታናግረኝም። ቤሩትም 7 ዓመት ስትቆይ እኔን አታወራኝም። አስወጥተሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው የምኖረው ማለት ነው። ለምን ጥዬም እኮ እወጣለሁኝ እኮ መቼም ምን ግጣሙን አያጣም አይደል? ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በዛንሳ ግን ልጆቼ ናቸው ህይወቴ ብዬ ነው የምኖረው። እና ደውዬ ይኸው እንዴት እንዳደረች እያት ስጠይቃቸው የለችም አልነገረችንም አሏት። በነጋታውም ስደውል አረጋገጥሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችን እናበላሽሽ፣ ህይወትሽ ይበላሻል። እዚህ ቤት ነፍስ ይወድቃል። እናትሽ አፈርት ብላ ኢማን ኦፕራሲዮን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ወድቅ ያለው ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍጃለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬ ለሷ ብር እንዳሰጧት የሆነ ልጅ ልኮ ማለት ነው ይሁልክ በርካቱ ይርክ ደረሰኙን ወላሂ ይሄን በጣም የሚነግር ብዙ ሰው አለ። የልጄ ባለ ራሱ ሙስጠፋ አለቀሰ። ኪሱ ላይ ብር አልነበረው ማለት ነው። ኧረ ስጠን ኢማን እኮ ልትገባ ነው አለው ጳውሎስ። 10ኛ ክፍል ትፈተና እንደሆነ የቀራት የነሱን ህይወት እየበላው እንዴት ነው እኔ የኔ ህይወት የቱ ነበር? የትኛው ህይወቴ ነው? የትኛው የኖርኩት ህይወት ነው? ያ ህይወት ነው ወይ? እኔ እኮ ካሁን በኋላ ነበር እኖራለሁ ብዬ ማስበው። እኔ ካሁን በኋላ ነበር። አይዞሽ የኔ አሁን ወደ ሚዲያ ከዚህ ጉዳይ ጋር ያመጣሽ ይሄን ልተንፍሰው ያልሽው ገፍቶ ያመጣሽ ምክንያት በእርግጥ ያወራሽን ነገር በሙሉ ብዙ ነው፣ ግን እንደው እንትኑ ምንድን ነው አላማሽ? አሁን እንዴት እንደሆነ ታውቃለህ? በቃ ምንም ሰው በቃ አይብላም አይጠጣም። በቃ እኔ ብዙ ነገር ችግር አሳልፌያለሁ። እኔ ራብ ለኔ ምንም አይደለም አሳልፌያለሁ። በቃ አራስ ቤትም አይቻለሁ አይደለም አራስ ልጅ ሲራብ አይቻለሁ በልጄ ማለት ነው። የሰው ልጅ ረሃብ እንደማይገለው በእኔ ልጆች ተረድቻለሁ።
ማታም ሳይበሉ ጠዋትም ሳይሄደው ምሳሳትም ሲመጡ ብዙ ነገር በቃ የልጅ ረሃብ ማየት ለእናት ከባድ ነገር ነው። ያው ነገር አልፎ እዚህ ጋር በቃ አለፈ ብዬ ተመስገን በምልበት ሰዓት ላይ ዛሬ ጨክነው እነሱ ሰርተው ሲበሉ እዛ ጋር ሲሉ እኔ ወጥቼ ስመጣ ማን ጋር ነው ሲጄ የምመጣው? እስኪ ንገሩኝ። እናቴ ቤት አባቴ ቤት እኮ አይደለም እህት ወንድም የለኝም እዚህ ሀገር ላይ። ጨክነው ይበላሉ፣ ጨክነው ይበላሉ፣ ይጠጣሉ። እሺ ይሁን ሙሉበትና ያቆም። ይሄም እኮ አይከፋኝም። ማታ ስተኛ አያስተኙኝም፣ ጠዋት የሆነ ነገር ለመስራት አያስተኙኝም። አታንኳኪ አታንኩሻኩሺ እንዴ ወንድ ኮንሽ እስቲ አስወጭኝ። አንቺ ማስወጣት መብት ካለሽ እስቲ አንቺ ነሶጭኝ። ሲበስብኝ ኮሚኒቲ ያለ ሰማይ የሚባል ፖሊስ ደወልኩለት። እሱንም እንደዚህ ስለማውራው ማለት ነው በወጣቶች ጉዳይ አንዳንድ ያወራዋሉ። ኑ ብሎ ጠራቸው። የሚያወሩት ወሬ እናታችሁ ግን እናታችሁ ናት አይደል አላቸው። እንደው በዝጋይር ይሄ ነገር በጣም ይከብዳል። እንደፈለግን ሆነን እንኖራለን እዚህ ቤት። አንቺ የምትኖሪው እኛ ስላለን ነው። ለፖሊሱ ስለነገርኩት በዚህም ለምን ይጠይቀናል? እሺ ብቻዬን ስመክራችሁ ካልሰማችሁ እንዴት ላድርግ? አሁን ያገባችኋል ልጄ ተናገራቸዋለች ማለት ነው። እሷንም ገለልተኛ አድርጓታል። ከእሷ ጋር የማያወሩ አሁን አንቺ ጋር የሚኖሩ 3 ሴቶች ናቸው። እሷ ላይ ነው 19 ዓመቷ ነው። ጥለሻቸው ነው የምትለው እዚህ የሆነ አየር ጤና ያለችው ጥለሽዳቸው ስራ ምናምን የላቸውም በቤት አንቺ ጋር የሚኖሩ። ያችኛዋ እንትን ተመራለች፣ ቶም ተመራለች። እሱንም ለምኜ ማዕዶት ላይ ሮዛ የምትባለች አለች። ልጅ እኮ እንደዚህ ስል እሷ ከፍላላት ተመርቃለች። ቁጭ ብላ ነው። ስለዚህ ካንቺ ወገን የሆነ ልጅ አለ ማለት ነው አንቺን የሚደግፍ ነኔ ጋር ሆኜ እንዴ? አዎ አየር ጤና ያለችው ልጅ ተሽላቸው ውጭ ካቀቤ በላይ ሆነ። ምን ላድርግ? ማማ ሞትም አታስቢ፣ ሌላም ነገር አታስቢ። ነኔ ጋር እዚሁኝ ከሌላቸውና ውጭ ሰንኮ በኪራይ ቤት ነው እኮ ያለችው። ገብተዋል። እንዴት ነው አንተ አማች ላይ ይደብራል። እንደ ባህላችን እኮ ሄዳ አማች ላይ መቀመጥ። እኔ እኮ መስራት እችላለሁ እኮ። እኔ እኮ ማንም ላይ ጥገኛ መሆን አልፈልግም። አንድ ጥያቄ ግን አለኝ። እሺ አሁን ትንሿ 19 ዓመቷ ነው ካልሽ እንደማይሽ አንቺም እኮ እድሜሽ ገና ነው። ለምን ደሞ አታገቢው? ለምን የራስሽን ህይወት እንደገና ትመሰርችማ? በጣም የሚገርምሽ እኔ ካሁን በኋላ የነሱ ወግ ማድረግ ማየት በቃ ያሳለፉት ህይወት ዛሬ አደጉ አይደል? ወልደው የሆነ ጥሩ ኑሮ ኑሯቸው የነሱን የኔ አፈቃኝ ማለት ነው። ትልቋ ማም ደውላ በቀደም ማማ አለችኛ ቤት ብታገቢ የራስሽን ህይወት ብትኖሪ ደስ ይለኛል። እየሽ 5 ቀን 4 ቀን ስትነኝ ነው ግን 4 ቀን በአመት አንድ ጊዜ እኮ ነው ስልጣና የሚመጣ ሁሌ አይደለም። ትንሽ ተናደርኩ ማለት ምንድነው የምትዩ? ደውሎ እንደዛ ብሎሽ ነው አልኳታው። ስለዚህ አሁን የምትዩ እኮ አንቺ በመትወጭበት ጊዜ አንቺንም ይጠረጥሩሻል ማለት ነው። በቃ እንደዛ ነው አሁን የሚያስቡት እንደዛ ነው። አንቺ ሌላ ግንኙነት አለሽ ከሌሎች ሰዎች ጋር በዚህ ሰዓት? በአሁን ሰዓት ያው ልጆች ከብዙ ስራ ጋር ከብዙ ስራ ሰዎች ጋር ትገናኛለሽ። ስራ ያገናኛል። ለምሳሌ ኤችአይቪ ታማሚዎች አሉ፣ ቤት ለቤት ይሄዳሉ። አንዳንዴ ጓደኛ ፍቅረኛ ነው ያሉት ማዚ። እኔ የለኝም በዚህ ሰዓት የለኝም። ሐላል ሆነ የለም ወላሂ ላዚ የለኝም። ቢኖረኝማ ፈታ ብዬ አልኖርም እንዴ ወላሂ። እና እንደዛ የለኝም። ግን ቢኖረኝ ያው ህይወት ውስጥ ገብቼ አብሬ ነው መኖር የምፈልገው እንደዛ። ግን አሁን ስልክ እዚህ ጋር ልጆች አሉ ግን አያምኑሽም። ለምን መሰለሽ? አንደኛ ራሴን አልጥልም ባለኝ ነገር ላይ ጽድት ብዬ እናታቸው ነኝ እኮ እኔ እኮ ጽድት ብዬ በወጣ እኮ ደስ ሊላችሁ ይገባል። ትናንት እውነቴን ነው የምነግርሽ። አሁን እንደውም ጸዳ ያልኩ ነኝ። ኮንጎ ጫማ አድርጌ ካልሲ አድርጌ የሆነ ጉርድ ቀሚስ ነገር ከኔቴራ አድርጌ ለምን ለስራ ቀለል ሌለኝ ሮጥ ለማለት እንጀራውን ሮጦ ለማድረስ ጽዳቱን ለማጽዳት ጉሊቱም ለመሄድ ሮጥ ነበር። አሁን ያ ነገር ቀንሻለሁ። አሁን የማስበው ምንድነው ትንሽ ነገር ቢሆን ሰርቼ መጥቻ ያለ ነገር እንበላለን። እሺ ገብቶሻል? አሁን ዋናው መልእክቱ መቼም ከግራም ከቀኝም ተወርቶ አያልቅም። የረጅም ጊዜ ታሪክ ነው። ደግሞ የናይትና የልጅ ነው። መገናኛ መንገዱ በጣም ብዙ ነው። እንደ ጎረቤት እንኳን ተዘጋግተሽ እንደ ሩቅ እንኳን ተዘመድ በአመት አንዴ አይደለም የምትገናኘው። የእናትና ልጅ ስለሆነ ጧትም ማታም አብሮ መዋል አብሮ ማደር አለ። በዚህ መሀል ብዙ ክፉ በጎ መነጋገሩ አለ እንደ ተፈጠረው ሁኔታ በእናንተ ህይወት። ወደ ሚዲያ የመጣው ግን እዚህ መሀል ደግሞ የወረዳ ቤት አለ የስም ዝውውር አድርጓል። ከየት መጥቶ እዚህ ጋር መታየት የነበረባቸው ጉዳዮች በወረዳው በኩል እንዳሉ ይሰማኛል። ማስተካከል መቅደም የነበረብሽ ባንቺ በኩል ግን ያልቀደምሻቸው ያመለጡ እድሎች እንዳሉም አያለሁ። ወጣም ወረደም ደግሞ ልጆች አሉ መሀል ላይ 5 ልጆችን አሳድጌ
ልጆችም ከኔ ጋር አድገው ሲያድጉ ለቁም ነገር ሲበቁ ለማሰብ መዋል ወጥቶ መግባት ሲችሉ አባታቸው ጋር ሆኑብኝ ነው አንዱ አቤቱታሽ። ጥሩ ነገሩ አባታቸው ጋር ናቸው። ነገር ግን ያሳደገች እናትን ደግሞ እንዴት ይጥላሉ ነው የኛም አንዱ አሁን ግርም ያለንና ለፕሮግራም ያደረግነው እውነት ነው ወይ ይደረጋል ወይ እንደዛ? ለወትሮ እናት ናት የምትታገዘው። ወጣም ሲባል የእናት ቤት ይጣ እዚህ ጋር ደግሞ የሆነው አባት ጋር ነው፣ ለዛውም በውጭ ነው የሚያገኛቸው አልሽ። ስለዚህ ያመጣሽ ጉዳይ አንዱ እንዲህ አሳድጌ ልጆቼ ጥሎኝ ከሄደ አባታቸው ጋር ወይም የድሮ ባሌ ጋር ትክክል ነው ግንባር ፈጥረው እኔን ቅድም ያልሽው አለ ክፉ ነገር እያረጉብኝ ነው። ስለዚህ አገር ይፍረደኝ ነው። አገር ይፍረደኝ ነው። በቀበሌ ቤት በኩል ደግሞ የሆንኩት ይሄ ነው። እንዴት ይደረጋል እንዲህ ነው። ይሄን ያያሉ ተመልካቾች። መልካም እድልም ነው ምንመኝልሽ። አሜን። በባለቤትሽም በልጆችሽ አባት ማለት ይሄ ነው። በሱ በኩልም ራሳቸው ልጆችሽንም ደግሞ ለማግኘት እንሞክራለን። ይሄን ቪዲዮም ስለሚያዩት ይደውሉልን፣ የነሱንም ሀሳብ እንሰማለን። እኛ በመሀል ፍቅር መዝራት ልጆች እኔ እንግዲህ ብዙ ጊዜ ኪም በልጅ አስተዳደግ አንድ ልጅም ስላላት ብዙ ጊዜ ትለኛለች ቤት ውስጥ አባትም እናትም ኖሮ እየገራ ማሳደግ ለልጅ ህይወት በጣም በጣም አስፈላጊ ነው ከሚበላው ከሚጠጣው ቀጥሎ ትለኛለች ብዙ ጊዜ። ትክክል። ምናልባት አባት ይሄን ድምዳሜ መያዝ አልችልም እኔ መያዝ አልችልም፣ ግን አንቺ ብቻዬን ያሳደግኳቸው ስላልሽኝ የሴቱን ነገር ብቻ ይሆናል እየነገርሽ ያሳደግሽ። የወንድ የአባቱን ዘግይቶም ቢሆን በውጭ ነው ያገኛቸው ነው ያልሽኝ። ምናልባት እኔ ልባቸው አይደንግጥ ልጆችሽም ይሄን ፕሮግራም ሲያዩት እናታችን እዚህ ደረጃ ናት ወይ እናታችን በዚህ ልክ አዝናብናለች ወይ እንዲሉ ነው የምፈልገው። ደግሞም ይላሉ ተስፋለኝ። እንዴት መታ እንዲ ሚዲያን እንዲ ታወራለች እንዴት ልጆቿን በዚህ ልክ ታሳጣለች የሚሉ አይመስለኝም። የደረሰባት ነገር ነው እንዲህ የገፋት እኛንን እናትን የሆነ እድሜ ከፍ ያለ ሲኬድ ጊዜውን አለመረዳት ይመጣል አይደለ? ደግሞ ልጆች ሲሆኑ ደግሞ ይሄን ጊዜ መረዳት ይመጣል። ስለዚህ የተሻለ መረዳት ከኛ ይጠበቃል የሚል ሐሳብ ሊኖራቸው ይችላል። እንደው ማግኘትም እንፈልጋለን። የቀረም ትይን ካለ ምታስተላልፍ በነገርሽ ላይ ለማንኛውም ምናልባት ለምክርም ለምንም ከፈለጉ ስልክሽን ቪዲዮ ላይ እናርገው አድርጉት። እሺ ስልክሽን ቪዲዮ ላይ እናደርገዋለን። 09 ስንት ነው? 0912 90 22 98 ከስር እናደርገዋለን። ቪዲዮሽ ላይ ሰዎች ማይታው እንትን ሊሉ ይችላሉ። መልእክት ግን ለልጆችሽም ለአቶ ክፍሌም ላልሽውም ስንቶቹ ናቸው ወደ አቶ ክፍሌ እንዲተ ምን አደረገብኝ ያልሽው ቅድም? ትልቁ አሁን እንዴት መሰለክ እኔ አሁን እሷ ትንሽ ወሬ ቶቿን ወሬ እየሰማች ማለት ለኔ አሁን ምንም አይነት ነገር አታደርግልኝም። አሁን ያለችው ቲክቶክ ካምፓኒ ቻይና ድርጅት ነው የሚያሰራት። ጥሩ ቦታ ነው ያለችው። አሁንም ትልቅ ቦታ ትድረስ። ምክንያቱም ልጄ ነች ዘሬ ነች ምንም ብታደርገኝ ማለት ነው። እና በፍርድ ቤት ጉዳይ ላይ ሄዳችሁ መስክሩ ሲባሉ አባታችን ከኛ ጋር አልነበረም ሲባል እሷ አትሂዱ ብላናለች ብለው አልሄዱም። ውሳኔውም ወደሱ እንዲያደላ ሆኗል። እኔ አፎቱ ሌላ እናስለንኩኝ ሰው አገር ነው ያለችው። ለእህቶቿ በምታደርገው ነገር እኔ አሁ ብያታለሁ። ሃይማኖትን ማለት ነው። ሃይማኖት ናት የመጀመሪያ ልጄ ነች። እና እህቶች ምከሪ ምን ማታርግልኝ በዚህ መሀል ማለፍም አለ እና በቃ ነገ እሷን የሚክዷት አልገብቷል። ምን ማታረግል ማሉኝ አለች። ማማ ምግብ ሰርተሽ ለነሱ የትኛው ምግብ አልኳት። ምን ሰርቼ ማመጣው ምግብ ስራ አልገባውም እኮ ገና 3 ወር አቋርጬ ነው የጀመርኩት አልኳት ማለት ነው። በዚህ ደረጃ እናትን ማማት ሰርታ ብቻዋን የትኛው አንጀቴ ነው የሚበላው? አሁን ያለፈው ፋሲካ እንኳን ሰው ዶሮ ይዞ ቢመጣ ሰርቼ ነው አንድ ቀን ምዘጋው ቀይልኝም ቁጭ አድርገው ነው ያው ብሉ ደርሷል። ነገ እንኳን አልልም እኔ በተፈጥሮ ማለት ነው። ትልቋ ልጅ አሁን ትነግራለች ያገባችው። እኔ ባባ ካቹ ባሪ ደስ ቢለኝ ዛሬ ተሰራ ነገ ከነጋ ነው ትያለሽ። ዛሬው ነው ብሉት ምትዩ ነገር ደውሎ ብቻ በጣም አስደነገጠኝ። ልጅ ሰርታ ብቻውን አታበላና አታጠጣ ምን ሰርቼ ላብላቸው ላጠጣቸው ምንድነው የምሰራው? አሁን ገና እኮ ነኝ እኮ አሁንም እኮ ቁጭ እንዳልን ነው ወረዳው ላይ አቆምኩ አልኩ እኮ ኦሬዲ በቃ ትንሽ በተደረገው ነገር አይምሮ ሊቀበል አልቻለም። እና
ወጥቼ እችናው ሴተኛ አዳሪዎች ላይ እየሰበሰብኩኝ ሴቶቹን ያው ትንሽ ደሞዝ የሚያነው አንድ ሴት ከዛ ጋር ስትወጣ ትንሽ ብትሆን ደሞዟ መብራት ሲባል መብራትን ሲቆጥር ከፍላለሁ የተወሰነ ነገር የልብ ኬዝ ያለበት ወንድም ያለ ትንሽ አባቴም ስላልደረስኩለት ትንሽ 1000-2000 በመድኃኒት መግዣ ያስፈልጓል ወንድሜ ማለት ነው እልካለሁ መናገሩ ላይ አይችልም ከቤት አይወጣም ፌል አድርጓል ልቡ ከዛ ውጭ ምን ይተርፋል ሲኖረውም ታቆታላችሁ ምን እናርግሽ ስራ አልሰራ ምን አርጉልኝ አልኳችሁ ኧረ በኋላ ተው ዝም በሉኝ ዝም አይሉ ምትኖሪው ወረዳው ስንት ነው ምትኖሪው ወረዳ 9 አዲስ ከተማ አዲስ ከተማ ወረዳ 9 እንቅልፍ አስተኛው ማታ እንቅልፍ አስተኛው ወጥቼ ደጅ ላይ እቀመጣለሁ በመቀመጠው ወይም ይጠይቁኝ እስቲ በመቀመጠው እንደው ሰው ይፈረደኝ የሚያልፍ የሚወጣ የሚገባም እኮ ለምን መሰለክ ከመገላቸው ወጥቼ በቀመጣ አይሻልም ደጅ ስሜት ውስጥ አይከቱም ያሳለፍኩት ታሪክ ያው ነው ቤት ነው ያደርሽው መከዳት ማታ አደርኩኝ ያው ጆሮ እንደፍኝ አርብ ቅዳሜውን እዛው ፊት ለፊት ይነግሯል አሁን ጸጥታ አላፊ ቤት ተሰርቶት የመጣ ልጅ አለ ስሞትልሽ ማዚ በእውነት እንደ አይነት ታሪክ እንደምታሳልፍ እኔ አላውቅም ነኔ ጋር ይኸው እኔ ጋር ግቢ ትንሽ ቀን ጠብቂ እስቲ ትንሽ ቀን እንደው አቤት ወደም እየሞትኩ እኮ ነው አብራም እየሞትኩ ነው አልኩት ሚስቱ ሴቶችና ህጻናት ክፍለ ከተማ ትሰራለች ሚዲያ ላይ አትውጪ ማዚ ስሞትልሽ አለ እኔም እኮ እየሞትኩ ነው አልኩት ትናንት ራሱ መረጃዎቹን ሁሉ ከእጅ ላይ ይዛው ነበር ፎቶዎቹንም ማታሳይ አስበበት ነው ልጆቹም እንዲያዩት ፈልጋለሁ እኔ ሞቼ አፈር ከገባው በኋላ ምን ያደርግልኛል እውነቴን ነው ማረፍ አያስፈልግም እንዴ አይት ልረፍ ቆይ ንብረቱን ሙሉ ለጓደኛው ሰጣው ታዩታላችሁ የሌለ ነገር የለም ለጓደኛው ወክል ነው የሰጠው ንብረት ምንድነው ንብረት ማለት አሁን ለምሳሌ ቡራዩ ክፍለ ከተማ ላይ በቤቶችና ኮንስትራክሽን ስራ የሚገኝ ይላል በኢንቨስትመንት ዘርፍ ተሰማርቶ እንዲሰሩ የተሰጣቸው ቦታ ይላል መኪና ይላል ኮንዶሚኒየም ቤት ይላል የሌለ ነገር የለም ያ ሁሉ እኔ ቴንሽንን አይሰበውም ያ ሁሉ ያለው የኔን አንድ 3 እችን ቤት መኖሪያ ያሳጣኛል ንብረት የጠየቁት ነገር የለም ቤት ውስጥ ምንም ንብረት የለውም ቴሌቪዥን እንኳን አንድ ማዘር እናቴ ይገዛችልኝ ነበር በቀደም በጣም ሲብስብኝ ለወንድሜ መዳይ መግዛት አትሸጥኩት ሰው ሲኖር እኮ ነው ቀም ይኖር አይደል እኔ እኮ እየሞትኩ ነው ስለውነት እሺ መልካም ድል ሁሉ ይቅጠምሽ የኔ እህት አሜን አይዞሽ በርቺ ከልጆችሽ ጋር መልሶ የእናትና ልጅ አንጀቱ ይታይ ያሳስራ ያቀራርባችሁ መልካም ድል ነው የምንመኘው አሜን እንትይዋል ማንን ትመስላለች ግን መጨረሻ ላይ በቃ ዝም ብዬ ሰዓት በጣም ፌመስ ትተከራለች ማን ምትባል እኔማ ገብቼ ሁሉ ሰርታልኩና ስታወሪ ምን ስትመስል ዝም ብዬ በቃ እሷን እየሳልኩ ነው አይ በቃ ደኔ መርመራት ይተሆነ ግን አሁንም ቢሆን ሳቅሽ ይመለስ ራስሽን ጠብቂ ደስተኛ ሁኚ እንደው በቃ አግቢ በእናትሽ አይ ያልጋገባው በሌላ ምንም አለሽም አብሮ ውሃ የሚያጣጣሽ ባል አግቢ የመጨረሻዬ ነው በቃ የመጨረሻ ተናግሬያለሁ እሺ መልካም እድል እሺ አግቢ ከማለት ይልቅ ባሉን ማምጣት ነው የሚቀድመው አይ አልፈልግም እኔ አልወድም እኔ እናመሰግናለን እሺ ያመሰግናለሁ